ተሐድሶዎች የሚባሉ በቤተክርስቲያኒቷ ማተሚያ ቤት እየተጠቀሙ የራሳቸውን ጽሑፍ የሚያወጡ አሉ ነው እንግዲህ የሚለው። እንግዲህ አሁን ያለው ነገር እውነት ነው ወይ የሚለውን ለማወቅ ምንድነው የምናደርገው? ተናጋሪው ማስረጃ ይሰጠናል ማለት ነው። ይሄን ሲያደርጉ የተያዙ፣ ይሄን ሲያደርጉ ቤተክርስቲያኒቷ ደርሳባቸው መረጃ ይዛ ያለበት ነገር ካለ የተወገዙ፣ አሁንም ደግሞ ስር በስር ይሄን ነገር እየሰሩ ያሉ ካሉ በመረጃ ያስረዳናል። አንደኛ ማለት ነው። ሁለተኛው ደግሞ ምንድነው? ኦርቶዶክሳውያኖች እንግዲህ ይሄን ዜና ከሰማችሁ ጀምሮ በምንም አይነት ገድላት፣ ድርሳናት፣ አዋልድ መጽሐፍት መጠቀም አትችሉም ማለት ነው። ለምን? ወንድማችሁ ጥሩ መረጃ ሰጥቷችኋል። ተሐድሶዎች ከውስጥ እንዲህ አይነት መጽሐፍ እየበረዙ ስለሆነ እጃችሁ ላይ ያለው መጽሐፍ የተበረዘ ይሁን ያልተበረዘ ይሁን ስላለየለት ምንም አይነት አዋልድ መጽሐፍትን መጠቀም አትችሉም ከመጽሐፍ ቅዱስ ውጭ ማለት ነው። ምናልባት መጽሐፍ ቅዱስንም በርዘውት ሊሆን ይችላል። ስለዚህ በዚህ ሰዓት ኦርቶዶክሳዊ መጽሐፍትን አንስቶ ማንበብ አይችልም። ፍርሃት አለ ማለት ነው። ጭንቅ አለ ማለት ነው። አይ ግድ የለም ብሎ እንዳይደፍር ተሐድሶች ምናልባት በርዘውት ሊሆን ይችላል፣ ያልተበረዘም ሊሆን ይችላል። ስለዚህ አሁን ምን አይነት ስጋት ነው ወንድማችን የለቀቀባችሁ ማለት ነው? እኛ ላይ አይደለም እናንተ ላይ የለቀቀባችሁ ምንድን ነው? አይታወቅም። እንዲህ አይነት ሴራ አለ ከተባለ በምን ኮንፊደንስ ምኑን መጽሐፍ አንስተህ ታነባለህ? አሁን እኮ ድርሳነ ማርያም ይነበባል፣ ታምረ ማርያም ይነበባል በቤተክርስቲያኒቱ አውደ ምሕረት ላይ። ስለ ድርሳነ ማርያም እንኳን አላውቅም፣ ስለ ታምረ ማርያም ማቀው ልናገር። ታምረ ማርያም ይነበባል አይደል እንዴ? እሱ ተበርዞስ ቢሆን እንግዲህ ሁለቴ ሶስቴ ያስተካክላችሁታል። ተበርዞስ ቢሆን አሁን እኮ ጭንቅ ነው ያወራው ነገር፣ ቴረር ነው። ገባ? ስለዚህ እኛ የእኛን አለመቀበልህ አይደለም እኮ ግራ የሚገባው፣ አንተ ራስህ አንስተህ የምታነበው መጽሐፍ የለም። እጅ ላይ ያሉት ገድላትና ድርሳናቶችስ ተበርዘው ቢሆን እና ሳሚዬ ጭንቅ ነው ያሉት። አሁን ምን ታደርግልናለህ መሰል? ወደ መረጃው እንሂድና ይሄንን እንደዚህ የሚያደርጉ ሰዎች እንዳሉ መረጃውን ትሰጠንና ጥሩ ነው። ከኛ ይልቅ ለእናንተው ቤት ይጠቅማል። ቀጥል ሳሚዬ፣ ምን ታደርግልሃለህ? እያልኩ ያለው አሁን ቅድም ቤተክርስቲያን ከእግዚአብሔር ውጭ የምታመልከው አምላክ አለ ብለኸኛል። ያ ማስረጃ አምጣልኝ። በቤተክርስቲያን የተጻፈ መጽሐፍት አምጣልኝ። ማህበረ ቅዱሳን ምናምን ብለህ የጻፍከው ተውና ከቤተክርስቲያን መጽሐፍት ማስረጃ ብለህ ነው የገባኸው። አምጣልኝ መጀመሪያ አቅርብልኝ አንተ። እሺ ሳሚዬ፣ ምን መጽሐፍ ማምጣት ይችላል? ተበረዘ እኮ አልከኝ። የቱ እንደተበረዘ የቱ እንዳልተበረዘ እኮ አይታወቅም እኮ። ወይኔ ጌታ ሳሚዬ፣ በማህበረ ቅዱሳን የሚል ከላይ ርዕስ ያለው አታምጣልኝ ያልኩህ። ሌላ መጽሐፍ አምጣ። ማህበረ ቅዱሳን የሚል አታምጣ። ከላይ ማህበረ ቅዱሳን ነው የሚለው። ማህበረ ቅዱሳን የሚል ደግሞ በቤተክርስቲያን መጽሐፍ አልሰጠኸኝም። መረጃ አልሰጠኸኝም። አሁን እኮ ምን መሰለህ፣ በመጀመሪያ ነገር ማህበረ ቅዱሳን የሚል ያለው የተበረዘ ወይ የተወገደ ወይ የተወገዘ መሆኑን መረጃ ስጠኛ። መረጃ ሳትሰጠኝ እንዴት ይህንን መጽሐፍ ወደዛ ወደ ጎን አደርገዋለሁ? ወደ ጎን እንዳደረገው አይኔ ጌታ ሳሚ፣ የምጠይቀን ነገር ስማኝ። ተረጋግተህ በአክብሮት እያወራሁ ነው፣ እድል እየሰጠሁ ነው። አሁን አንተ ነው የምታወራው። ይሄንን መጽሐፍ በማህበረ ቅዱሳንን አልቀበልም ያልክበትን መረጃ ስጠኝ። እንዲህ አይነት ጉዳይ ስለተገኘ ስለተያዘ ስለተወገደ ቤተክርስቲያኒቷ ስላስወገደችው የሚል ነገር ካለ መረጃውን ስጠን። ለእኔ ብቻ እኮ አይደለም የሚጠቅመው እኮ ሌሎች ኦርቶዶክሳውያኖችም ከእንደዚህ አይነት መጽሐፍ እንዲጠበቁ ይጠቅማቸዋል። ስለዚህ አሁን ዳይ ወደ መረጃው፣ ሌላ ሀሳብ እንድትናገር ሳይሆን ወደ መረጃው። ወንድማችን ቀጥል። እኔ የምሰጥ መረጃ ምን እንደሆነ ታውቃለህ? የቤተ ክርስቲያን ጠባቂ የሆኑ ከእግዚአብሔር በታች አባት የሆነ አባታችን አቡነ ማትያስ ማህበረ ቅዱሳን የተባለ ኃይል በውስጣችን ያለ ከፍቃዳችን ከትእዛዛችን ውጭ ሆኖብናል። ስለዚህ በሱ የሚያደርገውን ሁሉም ነገር እኛ እውቅና የለንም ብሎ የተናገሩትን ቪዲዮ ልልክልህ እችላለሁ። ይሄ ነው። ከዚህ ውጭ ግን ራሳቸው እነሱ የጻፉት ማስረጃ እግዚአብሔር ሌላ አምላክ ታመልካለች የኦርቶዶክስ ካልክ ግን ይሄ የአንተና የጀሌዎች ይሄ ሴራ ነው። ወደ መረጃው እንሂድ። አሁን ያልከውን ቪዲዮ ክፈተው። አሁን ጨምረሃል። ሌላ ነገር የጨመርከውን ቃል አልነግርህም። ጨምረዋል። ስለቀዳው እዛ ላይ እናየዋለን። ቪዲዮን አምጣ። ሰምቼዋለሁ፣ ቪዲዮን ሰምቼዋለሁኝ። አሁን አንድ ግለሰብ የተናገሩትን ነገር አድርገህ እንደ ውግዘት አድርገህ ነው እያወራህ ያለው። ግለሰብ አይደሉም እንዴ? ምን ሆነሃል ነው? የቤተክርስቲያን ግለሰብ የሁሉ የምዕመናን ጠባቂ ናቸው እና ግለሰብ አይደሉም? የምዕመናን ጠባቂ የሆኑት ሰውዬ ግለሰብ አይደሉም እንዴ? ምን ቡድን ናቸው? ለምሳሌ ላንገር አብይ፣ ለምሳሌ ዶክተር አብይ ያለ ቡድን ናቸው። ሰውየው ብቻቸውን ቡድን ናቸው? ግለሰብ ናቸው? ግለሰቡ ነው። የሁላችን ኃላፊነት ያላቸው አባት ናቸው እኮ። ግለሰብ አይደሉም? አንድ ግለሰብ ምን ማለት ነው? ተናገረው ትላለህ። የሁላችን አባት የሁላችን ጠባቂ አባታችሁ ግለሰብ አይደሉም ወይ? ቡድን ናቸው እንዴ አባታችሁ? የቡድናችን የሁላችን ጠባቂ አባት ናቸው እኮ። አንድ ሰው ግለሰብ ተብሎ ነው የሚጠራው። ልክ እንደ ስድብ አድርገህ ለምን ኢንተራፕት ታደርገኛለህ? ግለሰብ ናቸው፣ አባት ናቸው፣ ፓትሪያርክ ናቸው፣ የተከበሩ ናቸው። ጥሩ እንደሱ በለኝ።
አንተ እኮ ያቀለልካቸው ነው ያቀለልካቸው። ቆይ ግለሰብ አይደሉም ሰውየው? ግለሰብን ማለት ነው ትርጉሙ። ይቅርታ አማርኛ ምናልባት እንትኑ ካልገባ ትርጉሙ ችግር የለውም። አንተ ነው እንጂ ያልገባህ አማርኛ፣ አንተ ነው እንጂ ስለ አማርኛ ትርጓሜ ያልገባህ እንጂ አናኗሪ። እሺ አሁን በማይረባ ነገር ጊዜያችንን አንፍጭ፣ ችግር የለውም። መረጃን አልሰጠህንም ማለት ነው። እስካሁን ድረስ የቪዲዮ መረጃ አልሰጠህንም፣ የተወገዙበት ነገር ካለ አልሰጠህንም። ጀስት አንተ ስላልከን ብቻ ነው ማለት ነው የማህበረ ቅዱሳን መጽሐፍ ማንጠቀመው። እንግዲህ አሁን እድል ሰጥቼዋለሁ። ተመልከቱ። ቪዲዮ አለኝ ካለ በፈለገው ሰዓት ላይ በትልቁ እናደርገውና ይከፍታል። መረጃ አለኝ ካለ ዶኪመንት አለኝ ካለ ምንድነው ማስረጃ አለኝ ካለ አሳየን። ማስረጃው ባትሪ 2% ነው ያለ። ከዘጋይ ደግሞ ወርዷል። አውቃለሁ። ማስረጃማ ሲባል ሁሉ ጊዜ ባትሪ ወደ 2% ይወርዳል። እሺ ይሄንን ወደ ጎን እናድርገው፣ ችግር የለም። በዚህ መጽሐፍ ጉዳይ አልቀበለውም ማለትህን እኔ ወድጄዋለሁ። ባይ ዘ ወይ እኔም አልቀበለውም። በቃ እኔም አልቀበለውም መጽሐፉን። በቃ ችግር የለውም። ብዙ ሐሰት ነው የሚያወራው። አለመቀበልን አድርቄያለሁ። ለማንኛውም ግን ያልተቀበልከው ቤተክርስቲያኒቷ ኢትዮጵያዊ ቄርሎስ ብላ የምትጠራው የአባ ዘጋስጫ መጽሐፍ ነው አልቀበልም ያልከው። በጣም እግዚአብሔር ያክብር። አንተ እንዲያውም ብዙ ማገዶ አልጨረስክም። አንዳንዶቹ ይህን መጽሐፍ አልቀበልም ለማለት ብዙ ዘመን ፈጅቶባቸዋል። አንተ እግዚአብሔር ያክብር። ይሄ በማህበረ ቅዱሳን የዘጋጀውን የእንዚራ ስብሐት መጽሐፍ አለመቀበልህን አፕሪሼት አድርጌያለሁ። ወደሚቀጥለው ጥያቄና ውይይት እንለፍ። ከራማንተ ቱቱ ምትለው አዳምጥ እንጂ የአባ ዘጋስጫ ማህበረ ቅዱሳን የይል መጽሐፋቸው ምንኛ ነው የምታወራው? ማህበረ ቅዱሳን የአባ ዘጋስጫ መጽሐፍት ሰዓታት ውዳሴ ማርያም ማህበረ ቅዱሳን የሚል ጽሑፍ አለው። ወንድም አሁን ያሳየንን መጽሐፍ እንዚራ ስብሐትን አትቀበለውም አይደል? በማህበረ ቅዱሳን የተዘጋጀው ማህበረ ቅዱሳን ነው የሚለው ከላይ እኮ አትቀበለውም። አዎ ቤተክርስቲያን እኮ ደጋረክ እኮ ነው ያልኩህ። እኔስ ምን አልኩህ? ደጋረክ እንኳን አልተቀበልከው፣ ጥሩ ነው ያደረግከው እኮ ነው ያልኩህ። ቤተክርስቲያን አትቀበለውም እኮ ጥሩ አረክ። ቤተክርስቲያን አለመቀበሏን ደግሞ እናወራለን። እሱን ችግር መረጃ ስታመጣ ታሳየናለህ እኮ። አሁን ለጊዜው ያንተን መብትን ተጠቅመህ ነግረናል። የቤተክርስቲያን ሲሆን ደግሞ ወይ ቪዲዮ ትከፍታለህ ወይ መረጃ ትከፍታለህ። እስከዛ ድረስ ግን የቤተክርስቲያኑን እንተወዋለን። መረጃ አልቀረበበትም። ቪዲዮም ማሳይ ስትባል አታሳይም፣ ዶኪመንትም አሳይ ስትባል አታሳይም። ምናልባት ስላልተዘጋጀበት ሊሆን ይችላል። ይሄን እጠይቃለሁ ብለህ አስበህ አይደለም ወደዚህ ቤት የገባኸው። ስለዚህ ችግር የለም፣ አልተዘጋጀበትም። ውረድና ከፈለክ ሄደህ ስትዘጋጅ ተመልሰህ መግባት ትችላለህ። ወደሚቀጥለው ጥያቄ እንለፍ። አሁን በማይረባ ነገር ጊዜያችን አንፍጭ። መጽሐፉን አለመቀበልን ግን አፕሪሼት ሳላረግ ማለፍ አልፈልግም። በርታ። ወደፊትም እንደዚህ ተረት የሞላባቸው መጽሐፍቶችን አትቀበላቸው። ጅዋጅው የተው ይሄ ፖለቲካ ነው እንጂ ስለ እምነት እያወራም አይደለም። እኔ አሁን አሳይሃለሁ እያልኩ እኮ ነው። ታመን እሺ ታሳይኛለህ። እንጠብቅሃለን እንኳን ነው። ምን ችግር አለ? ይኸው በቀጠሮ እኮ ተለያይተናል። አሁንም መመለስ ትችላለህ። አሁንም መክፈት ትችላለህ። ወርደህም መመለስ ትችላለህ። ወንድማችን እኛ እኮ አልተከላከልንህም እኮ። እስከዛው ግን አፕሪሼት አድርገንሃል። ጥሩ ነው ያደረከው። የወሰድከው ስቴፕ የሚናቅ አይደለም ነው። እሺ ጥያቄ ልጠይቅህ። ወደ ውይይት እንመለስ ወንድማችን። አንድ ጥያቄ ስላለኝ ነው። ፈቃደኛ ከሆንክ መልስልኝ። ቀላልሽ ለነገሩ አንተም ትጠይቀኛለህ። እሺ የኔ ጌታ አንዴ ግን ልጠይቅህ። እኔ ቀድሜ ልጠይቅህ ስላልኩ ማለት ነው። አንተም ትጠይቀኛለህ። ማርያም ጸሎትን ትሰማለች በሚለው ጉዳይ የሰማው ነበረ። የልብህን ትረዳለች። ባይዘው የልብህን ትረዳለች አለ ማርያም። አትረዳህም እንዴ? አሁን ከዛ ርዕስ ወጥተን ወደዚህ ገብተናል። አሁን እዚህ ጋር ቤተክርስቲያን ምን አልከኝ? ለአምላክ ታመልካለች ያልከውን ማስረጃ አምጣልኝ ብያለሁ። በራስን ነው ወደዚህ የገባው። ከክርስቶስ ውጪ ሌላ አምላክ ታመልካለች ኦርቶዶክስ ብለሃል። እሱ ማስረጃ አምጣልኝ። ማስረጃችንን አልቀበለውም ካልኩ ማስገደድ ነበረብኝ እኔ ጌታ። አልቀበለውም ማስረጃውን አልከኝ። የቤተክርስቲያን መጽሐፍ አምጣልኝ። አልቀበለውም እኮ አልከኝ። የቤተክርስቲያን መጽሐፍ ነው ስለ አልቀበለውም። ምክንያቱም ቤተክርስቲያን አውግዘዋለች አልክ። ያወገዘችበትን አምጣ ብዬ እኮ በቀጠሮ ተለያይተናል እኮ። ወይ ከደቂቃዎች በኋላ ልታመጣ ወይ ከሰዓታት በኋላ ልታመጣ። ስለዚህ አንተ እኛ ስናመጣ ቆይ እንደ እኔ ጌታ እኛ ስናመጣ ውድቅ ያረከው አንተ ነህ። በመረጃ ውድቅ አድርገው እኮ ነው ያልከው። አሁን የኛ መረጃ ወድቋል። ስለዚህ በመረጃ አድርገው ነው ያለህ እኮ። ያንተ ነው አሁን ተራው ያንተ ነው። አላመጣህም። እንዚራ ስብሐት የሚል የማህበረ ቅዱሳን መጽሐፍ የትኛው ቤተክርስቲያን ውስጥ የትኛው ደብርና ገዳማት የትኛው ቦታ ላይ አሁን በመሸጫ መጽሐፍት ላይ አንድ አሳትሞ ኮፒ አድርጋችሁ ትበትናላችሁ። ከዛ በኋላ ይሄ ቤተክርስቲያን ኦርቶዶክስ እያላችሁ ስም ለማጥፋት የምትበትነው ነገር እሱ ተው። ሌላ አማራጭ ልስጥ ሳሚ አንዴ ሌላ አማራጭ ምናልባት የምትቀበለው ከሆነ ያው ላስገድድ ስለማልችል ሌላ አማራጭ ልስጥ። ምናልባት እኛ ያዝነው ሐሰተኛ መረጃ ስለሆነ አንተ ጋር እንዚራ መጽሐፍ የሚል
የማህበረ ቅዱሳን ያልታተመ ይኖር ይሆን እባክህን አንተ ጋር አንድ እጅ ላይ ካለ ወይ ደግሞ በቀጠሮ እንለያይ ልታመጣ ይሄንን እንጠይቃለሁ ብለህ ስላላሰብክ እጅ ላይ ላይኖር ይችላል። ካለ ግን ይሄ ነው ትክክለኛው እናንተ ጋር ያለው አይደለም ብለህ ትክክለኛው ልታሳየን ትችላለህ ከቻልክ። ምናልባት እሱም ይጠቅመናል ውይይታችን ብዬ እንደዛ ሚል የማህበረ ቅዱሳን እንደዛ ሚል መጽሐፍም የለም። እንዚራ መጽሐፍ እንዚራ ስብሐት የሚልም የላትም ቤተክርስቲያኒቷ አይደል? እንዚራ ስብሐት የሚባልም መጽሐፍ የላትም ቤተክርስቲያኒቷ። ከማህበረ ቅዱሳን ውጭ ከሆነ ካለ አምጣ አቅርብ። አንተ አለህ እንዚራ መጽሐፍ የሚለው መጽሐፍ ከማህበረ ቅዱሳን ውጭ የታተማለህ? እኔ የለኝም። በቃ የለህም፣ ችግር የለውም። ስለዚህ መጽሐፉ ትክክል ይሁን አይሁንም ማመሳከር የለህም ማለት ነው እኮ። የለም እንደዛ የሚል መጽሐፍ በቤተክርስቲያን እያልኩ ጭራሽ የለም ነው የምትለው? እንዚራ ስብሐት የሚል መጽሐፍ ማህበረ ቅዱሳን የሚል እያወራን ነው አሁን። ርዕሱ ማህበረ ቅዱሳን ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ማህበረ ቅዱሳን ብሎ ጽሑፍን ያሳየኝ። ሳሚ አንዴ ልንገር፣ መጀመሪያ ስለ መጽሐፉ እናውራ። እንዚራ ስብሐት የሚባል መጽሐፍ አላት ቤተክርስቲያኒቷ? ማህበረ ቅዱሳን ያሳተመው አለ የሌለው አለ ቢለው እንሄድበታል እኮ በመረጃ አልኩ። መጀመሪያ ግን እንዲህ የሚባል መጽሐፍ አላት ራሱ በርዕስ ራሱ እንደዚህ የሚባል ይችላል። በምን ነው አንተ መጽሐፍት እኔ በምን መጽሐፍት ቆጠራ ውስጥ ነው ያለ ነው ገዳማት ሊኖር ይችላል። ስለዚህ ግምት ላይ ነው ያለው ማለት ነው። ስለዚህ መኖሩን አታውቅም፣ ማስረጃም አላቀረብክም። ስለዚህ ምንድነው ለአንተ ማድረግ ያለብን? ሌላ እድል ነው መስጠት ያለብን። ሌላ ቀን መጥተህ ወይም ቆየት ብለህ መጥተህ እንድትል ነው። አሁን ይህን ሀሳብ መዝጋት ነው ያለብን። አንዝጋው ካልክ የእኛን መረጃ አልተቀበልከውም። ያንተን የእኛን ካልተቀበልከው አንተ እቀበለዋለሁ የምትለውን አሳይ ስትባል መኖሩንም አላውቅ እያልክ ነው። ለምን ጊዜያችን ትበላብናል? ያንተ እኮ የእናንተ እኮ ይኸውልህ እኔ እያልኩ ያለው ማለት ከማህበረ ቅዱሳን ውስጥ ሌላ የምታቀርበው መጽሐፍ የዛ ማስረጃ አለ የለም? ባጭሩ እዚህ ጋር የለኝም፣ ለጊዜው የለኝም። በቃ ጨረስኩኝ። በቃ እሱ ነበረ፣ እሱ ውድቅ ተብሏል፣ አልተቀበልከውም። እንለፍ ወደሚቀጥለው። በቃ ስም እያጠፋ ነው ማለት ነው ባጭሩ። ኦኬ አንተ መረጃውን ስለጣልከው ቆይ እንዳታሳየው ሌላ ቆይ ቤካዬ በጌታ ችግር የለውም። በቃ አንተ መረጃውን ስለጣልከው መረጃ የለንም ማለት ነው። አንተ ነው የምትጠለው መረጃዎችን፣ አንተ ራይት ኤክስ ነው የምታደርግልን ማለት ነው። በቃ መብት ነው፣ ተጠቅማል። አሁን ይችኛውን ጥያቄ ሳልጠይቀው እንዲወጣ ስላልፈለግኩ ነው። አንዴ ሳሚዬ በቃ ዳኒ አንተ ከነ እሺ ቆይ አሁን ሌላ ፐርሰናል ሌላ እንትኖች ወሬ ተውና ወደ ውይይት እንመለስ። እየታገልኩ ነው ከቅድም ጀምሮ ወደ ውይይት ለመመለስ። በቃ መረጃችን ውድቅ ሆኗል። እንግዲህ ሰምታችኋል። መረጃችን ውድቅ የሆነው ይኑር አይኑር ቤተክርስቲያን ውስጥ የመጽሐፍ እንኳን ሳያውቅ ነው ወንድማችን። እንዴት ሳያውቅ ማለት እንዚራ ስብሐት የሚባል መጽሐፍ እንዳለ አላውቅም አልከኝ። በቤተክርስቲያን ውስጥ ማህበረ ቅዱሳን እንዚራ ስብሐት የሚል የለም። አሁን በቃ እሺ ጨርሰናል። ይሄ ውይይት አለቀ ማለት ነው። ልቀጥል። አንድ ጥያቄ ልጠይቅህ፣ አንተም ጠይቀኝ። ተዘጋጅ፣ ጥያቄን አዘጋጅ። እኔ በጣም ቀላል ጥያቄ ነው የምጠይቅህ። አንተም አንድ ጥያቄ አዘጋጅ ለእኔ፣ አንተም አንድ ጥያቄ አዘጋጅ ለእኔ። መንፈስ እኮ ነው ታውቃላችሁ እንደዚህ የሚያደርጋቸው በኢየሱስ ክርስቶስ። እሺ አለ ማርክ አንተ ጋር እኩል የመነጋገር አቅም አለኝ። አንተ ግን የቸርችህን ዋና ፓስተር የምትባል አባት የምትባል ሰው ነህ፣ ግን ደካማ ናቸው። ይሄ ነው። እሺ እኔ ጌታ እኔ ፓስተር አይደለሁም፣ ግን ጥያቄ ካለ በእኔ በፓስተርነት ጉዳይ ላይም ካለ በአገልግሎቴ ላይ ብትጠይቀኝ ችግር የለም። በግል ህይወቴ ነው እንጂ ለሰዎች ማላብራራው። ጥያቄ ይሄ ከሆነ አንድ ያቆየው። አንድ ጥያቄ ልጠይቅህ ብያለሁ፣ ልቅደምህ። ከዛ ችግር የለም ትጠይቀኛል። ቀድሜ ልጠይቅህ ያልኩህ እኔ ስለሆንኩኝ ልጠይቅህ። አለመመለስ ከፈለክ ከዚህ በኋላ የምታቋርጠኝ ከሆነ ከአንተ ጋር እንዳለክም ሌላ ሰው አስገባለሁ። አሁን የመጨረሻ እድል ነው የምሰጥህ። ልጠይቅህ ነው። ትጠየቃለህ አትጠየቅም? የመጨረሻ እድል ነው የምሰጥህ። እስካሁን እናንተ እየጠየቃችሁ እየመለስኩ ነው። አሁን ደግሞ እኔ ልጠይቅ። እኔ እስካሁን ከኔ ጋር አላወራህም ወንድሜ። አሁን ጥያቄ ልጠይቅህ ነው። ከእናንተ ከሁለታችሁ ስከራከር ስጠየቅ ነበር። እኔ ልጠይቅ። ኦኬ አንዴ ስማኝ። እኔ ልጠይቅህ ያልኩህን እኔ ቀድሜ አትጠይቀኝ አላልኩም። በጣም ቀላል ጥያቄ ነው። ለዚች ነው እንዴ እስካሁን እንዲያውም ነው የምትላት? በጣም ቀላል ጥያቄ ነች። እኔ ጥያቄን መልስልኝ። ድጋሚ ትጠይቀኛለህ። ውረድ። ይሄ መንፈስ አለበት ታውቃለህ። በጣም ስርዓት አልባ ነው። እንዲህ አይነት ሰው ገጥሞኝ አያውቅም። ብትለማመጡት የማይገባው፣ ብታከብሩት የማይገባው፣ እድል ብሰጡት የማይገባው እኔ ያመጣሁት ነው ብዬ መረጃ ድርቅ አላልኩም። ጣልከው መረጃው ችግር የለውም። መረጃው ለጣልክበት መረጃ ስጠይን ያልኩት ምናልባት ፌር አይደለም። አይታችሁ እንደሆነ አንዳንድ ቤተኛም ስንገባ ያልተዘጋጀንበትን ሀሳብ አምጥቶ ውለዳት ይለኛል። እንዲህ በዛ ሰዓት ላይኖረኝ ይችላል ያ መረጃ። ይሄ ሰውዬ አሁን እንዚራ ስብሐት መኖሩንም አያውቅም። አሁን ውለድ ብንለው ፌር አይደለም። መኖሩን የማያውቀውን መጽሐፍ አምጣ ማለት ምን ማለት ነው? እኔ ቀድሜ ስለተዘጋጀው ብቻ አፐራንዱን ለመውሰድ ይመስላል። አፐራንዱን ከምወስድብህ ወይም በአንተ ላይ እንደው የተሻልኩ መስዬ ከምታይ በቀጠሮ እንለያይ፣ ሂድና ቼክ አድርገህና ብዬ ድል እየሰጠሁት ነው።
ይኸው እንግዲህ ኦርቶዶክሶች ተመልከቷቸው፣ መረጃ እንኳ የላቸውም፣ ማስረጃ የላቸውም ያላወራሁኝም። በቃ በዚህ ሰዓት ላይ ላይኖረው ይችላል ሰውየው፣ አልተዘጋጀም። ዳጊ ኦልሬዲ በተዘጋጀብን ነገር እንደ አዋቂ እንትን ማለት የለብኝም። እንግዲህ የምሰጠውን ኦፕሽኖች እንዴት ተለማምጬ ላወራው እንደሞከርኩ ተመልከቱ። እሺ መረጃም ሳታቀርብ በቃ ውድቅ ይሁን ችግር የለም ደግሞ አልኩት። የቤተክርስቲያንም አላመጣህም ወይ ትክክለኛውን ዚራ ስብሃትም አላመጣህም። ምንድን ነው ይሄ? በጣም እያደከምከን ነበር ወንድማችን። ሌላው እኔ ልጠይቅህ አልኩት መጀመሪያ። ከዛ ጥያቄ ካለ እቀበል። ኖ እኔ ካልጠየቅኩ እንግዲህ ካልፈለገ ሰው ማስገደድ አይቻልም። እሺ ቅድም ካልገባው መልስ የለውም። ልክ ነው። የመጨረሻ ኮሜንት አየው። መልስም የላቸውም አውቃለሁኝ። ካላቸው ይግቡ። በጣም ቀላል ጥያቄ አለኝ። ኦርቶዶክሳዊ ነህ? ጅማሮ የሚለው ጅማሬ? ጅማሬ እኔ ኦርቶዶክሳዊ ነኝ። ኦርቶዶክስ ተዋህዶ ቤተክርስቲያን ነው። አንተ ደግሞ ለየት ያልክ ኦርቶዶክሳዊ ነህ። እንዳንተ ጨዋ ደግሞ አይቻላቅም። የሁላ ሰዓት ኦርቶዶክሳዊ ሆነ ነው ማይክ አልከፈትከው? በጣም አከበርኩ። እዚህ ጋር እያለኝ እኮ ነበረ። አረ በጣም አከበርኩ። እኔ አከበርኩ በጣም እንዳንተ የሚታዘዝ እኔ አይቻላቅም። ያንተ ደግሞ ለየት ያለ ነው እና ቴንኪው ልልህ ነው። እኔም አመሰግናለሁ። ጥያቄ አንድ ጥያቄ አለኝ እባክህ ልጠይቅህና ከዛ አንተም ካለ ፊት ለፊት ያለው ጥያቄ መልሳለሁ። አንድ ጥያቄ አይደለም፣ ፊት ለፊት ያለ ጋር የሚገናኝ ነው። ሙሉ ለሙሉ ኦርቶዶክስ ማርያም ሰው ናት አምላክ ናት የሚለውን ከሱ ጋር የሚገናኝ ነው። ግን ጥያቄ እሱ አይደለም፣ ግን 100% ከሱ ጋር የሚገናኝ ጥያቄ ነው የምጠይቀህ። እሺ ቅድም የነበረው ውይይት ላይ እንደሰማኸው እንግዲህ ያው ማርያም ጸሎትን ትሰማለች። ኦርቶዶክሳዊ ነህ አይደለ? ስለዚህ ማርያም ጸሎት ትሰማለች ብለህ ታምናለህ አይደል? ኦኬ። የልብህን ትረዳለች? ኦኬ። የልብህን ታውቃለች? አዎ። እሺ። ስለዚህ ማርያም አምላክ ነች? አምላክ ናት። እኔ ያላልኩማ አንተ ነው ያልከው። እሺ፣ ለምን እንዳልኩኝ ማስረጃ ላቅርብ? ትችላለህ። ማስረጃ መጽሐፍ ቅዱስ ነው። ግን መጽሐፍ ቅዱስ ጥቅስ ነው ማነብል። ትችላለህ። እንደዚህ ይላል መጽሐፍ ቅዱስ ኤርምያስ 17:10 ምን ይላል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። አንደኛ ሳሙኤል ምዕራፍ 16:7 ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ያንተ ማርያም ልብን ታያለች፣ ትረዳሃለች፣ የልብህን ታውቃለች። ስለዚህ ከእግዚአብሔር በምን ትለያለች? እግዚአብሔር ነች አይደለ? መለኮት ነች ማለት አይደለ? ስለዚህ በርዕሱ ስታየው ርዕሱ ምን ይላል? የኦርቶዶክሷ ማርያም ሰው ናት፣ አምላክ ያለው የሰውነት ባህሪ ጠፍቶባት የአምላክነት ባህሪ ስለተገኘባት ነው። ልብ ታውቃለች፣ ልብ ትረዳለች፣ ልብ የምትመረምር ነች፣ የልብን የምታውቅ ነች። ራስን ያልከው አላልኩም ካልክ ድምፅን ላሰማ እችላለሁ። አምላክ ናት። ጨረስን ማለት ነው ለዛሬ። አሁን ደግሞ አንተ ደግሞ ጠይቅ። እሺ አሁን መጽሐፍ ቅዱስ ነው መዳኛችን። ለጊዜው ወደ አዋልድ የምንሄደው መጽሐፍ ቅዱስ ላይ የምናወራውን ወሬ ኤርሚያስ እና አንደኛ ሳሙኤል ነው ያልኩት። ባይዘው ከመጽሐፍ ቅዱስ ነው ሁለቱም ጠቅሰህ። እኔ ደግሞ መዝሙር 82:6 አንብብልኝ አንድ ጊዜ። እሺ ምን ልታሳየኝ ነው? ሰው ልብ እንደሚመረምር ልታሳየኝ ነው ማለት አይደል? ብቻ አንብብልኝ፣ ችግር የለው። መዝሙር አነባለሁ። መዝሙር ስንት? 82:6 82:6 እሺ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። እኔ ግን ምን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች። አማልክት ምን ማለት ነው? ኦኬ አማልክት ማለት አምላክ ማለት ፈጣሪ ማለት ነው፣ አስገኝ ማለት ነው። አስገኝ ናችሁ እያለ ነው አይደል? እግዚአብሔር ቃል እዚህ ጋር አማልክት ነው የጠየቁኝ። ፕሉራል ተርም እኮ ነው። አማልክት ማለት ፕሉራል ነው። አምላክ ማለት ታዲያ ምን በነጠላ ስለነገርኩ ነው አማልክት ነው ብለህ የምታርመኝ? እሺ ዘጸአት 7:1 አንብልኝ። እሺ የጠየቁት ጥያቄ እየመለሰልኝ አይደለም፣ ግን እንግዲህ ምን ወዴት ሊወስደኝ እንደሆነ አምላክ ናችሁ የሚለውን ያዘው። ይሄኛው ለምንድን ነው የመጣው? ቆይ ሊያሳምነኝ ነው። አምላክ መሆናችንን ሊያሳምነኝ ነው። እሺ ዘጸአት 7:1 ይኸው ወንድም ቀጥል። ኧረ ችግር የለም። በእኔ ጥያቄ ጊዜ ለአንተ ነው እመልሳለሁ። ይኸው ዘጸአት 7:1 እግዚአብሔር ሙሴን አለው፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምም አሮን ነብይ ይሆንልሃል። አምላክ አድርጌሃለሁ። ኦኬ አሁን እዚህ ጋር ምን ማለቱ ነው? መጽሐፍ ቅዱስ እዚህ ጋር ሙሴን በፈርዖን ላይ አምላክ አድርጌሃለሁ ይለዋል። እዛ ጋር ደግሞ
እናንተ አማልክት ናችሁ አልኩ ይላል። ኢየሱስ ክርስቶስም በዮሐንስ ወንጌል ላይ እናንተ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ ብሎ ድጋሜ ዳዊትን መዝሙር ጠቀሰው። ምን ማለት ነው? እነዚህ ሶስቱን አብራራልኝ። እሺ እኔ ጥያቄ ስጠይቅህ ምን ማለት ነው ብለህ ጥያቄ እየጠየቅህ ነው። የኔን ጥያቄ ምን እናርገው? እናቆየው? ፍሪጅ ውስጥ እንክተተው? የትኛውን? ይሄ ሁሉንም ትሰማለች የሚለው? እሺ እሱን ልመልስልህ። እሱን መልሰህ ነበር። ወደ ጥያቄዎች ካሉ መቀበል። እሱን ልመልስልህ። የሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ ንብረታቸውን ሸጡና የሚፈልጉትን እዛ ደብቀው መጡ ወደ ጴጥሮስ ጋር። ከዛ ጴጥሮስ ምን አድርገው እንደመጡ አወቀ። የእግዚአብሔር ልብ ስላለው ነው ያወቀው ወይስ መንፈስ ስለሆነ ነው? ለምን አወቀ ጴጥሮስ? ባይዘው ይሄም ጥያቄ ነው። መልስ እየጠበቅኩ ነው። አዎ መልስ እኮ ነው። ጴጥሮስ እንዳወቀው እመቤታችንም ታውቃለች የኔ ልቤን። አልገባህም? ኦኬ። ስለዚህ የእግዚአብሔር ቃል ሁለተኛ ደግሞ ልጥቀስልህ። አይ ጥቅስ አገኘልኝ። አሁን ቆይ እዚህ ጋር አንዴ ቆይ ጌታ። አሁን እኮ ጥሩ ነገር አመጣ። ጴጥሮስም የልብን ያውቃል፣ ማርያምም የልብን ያውቃል። ስለዚህ እግዚአብሔር ብቻ አይደለም የልብን የሚያውቀው ማለት ነው አይደል? ጳውሎስ ምን አለ? እኛ የክርስቶስ ልብ አለን አለ። የክርስቶስ ልብ ምን ማለት ነው? ጳውሎስ የክርስቶስ ልብ አለን አለ እንዴ! ቆንጆ ሶስተኛ ጥቅስ አገኘ። ይኸው ጳውሎስም የልብን ያውቃል። ሌላ ሳለ የልብን ያውቃል። በቃ ታዲያ ስለዚህ ሰው ፊትን ያህል እግዚአብሔር ልብን ያህል ሲል ወይ ደግሞ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ ሲል በመንፈስ ቅዱስ እግዚአብሔር ለሙሴ እግዚአብሔር ብቻ አይደለም ልብ አውቃ ማለት ነው። አዎ በመንፈሱ እግዚአብሔር የሰዎች ልጆች እንዲያውቁ ያደርጋል። ለምሳሌ ደግሞ ልጥቀስልህ። ሙሴ ወደኋላ ተመልሶ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አለ። የት ነበረ ሙሴ? ንገረኝ። ዋው! ስለዚህ ልብ አውቃ ነው ማለት ነው ሙሴም። አንተ ሌላ አምስተኛ ሰው አገኘ። እግዚአብሔር ለቅዱሳኑ ይገልጽላቸዋል። እግዚአብሔር ገልጾለት እንጂ ሙሴ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከየት አመጣው ሙሴ? የት ነበረ ሙሴ? አልተወለደም እኮ ሙሴ ወንድሜ። መጽሐፍ ቅዱስ መጀመሪያ ማንበብ አለብን እኮ። ስለዚህ ጥቅሶች አሉ ማለት ነው። እኛም እንደ እግዚአብሔር ልብን አይደለም የእግዚአብሔርን ሀሳብ መረዳት ነው የሚያስፈልገው። ጥቅሱ ኖረም አልኖረም ሀሳቡን ከተረዳው እግዚአብሔር ሀሳቡ ለምን ኖረም አልኖረም ትላለህ? ኖረ እኮ ተገኘ እኮ ጥቅስ ተገኘና የሰውን ልብ እንደምንመረምር ማለት ነው። አዎ እግዚአብሔር አሁን የማስበውን ነገር ንገረኝ እስኪ። አሁን ምን እያሰብኩ ነው በልቤ? በጣም ጥሩ። አሁን ጥያቄ ላይ መጣህልኝ። እኔና ሙሴ፣ እኔና ቅዱስ ጳውሎስ፣ እኔና ጴጥሮስ ወይም እኔና ድንግል ማርያም አንድ አይደለም። እግዚአብሔር መንፈስ ቅዱስን ለሁሉም ቢያድልም ጸጋው፣ ረድኤቱ፣ ቸርነቱ የሚበዛላቸው ቅዱሳን ደግሞ አሉ። እግዚአብሔር የመረጣቸው ምርጦቼ የሚላቸው እናንተ አማልክት ናችሁ የሚላቸው አለ። እኛ ግን ልጆቹ ነን። አማልክት የሚላቸው እንደ እግዚአብሔር አይነት። የጴጥሮስ ጥላው ምን ስለሆነ ነው የሚፈውሰው? እስኪ ንገረኝ። የጴጥሮስ ጥላ ድዊ ፈወሰ ይላል። ምንድን ነው ጴጥሮስ? እንደኛ እኮ ሰው ነው። አንዴ ፖዝ እያረከ ግን አንዴ ቀርታ አንዴ እዚች ጋር ፖዝ አድርገህ አሁን ምንድን ነው መሰለህ ማርያም የልብን እንደምትረዳና እንደምታውቅ የጴጥሮስን እየነገርከኝ ነው። ማርያም ጴጥሮስ አይደለችም። እኔ የምፈልገው የማርያም እንድትነግረኝ ነው። መጀመሪያ ማርያም እንደምታውቅ የአብርሃም የሙሴ ያልነገርከኝ የለም። የነቢያት የእኛንም ነገርከኝ። እኛ ራሱ አማልክት እንደሆነ ነገርከኝ። እኔ አማልክት ከሆንኩኝ ገብቷል። መቼም ቃሉ የመጣላቸውን አይደል አማልክት ያላቸው። እኔም ቃል መጥቶልኛል፣ ማርያምም ቃል መጥቶላታል። እኔም ማርያምም አምላክ ሆንን ማለት ነው። ሎቱ ስብሐት። ስለዚህ ለምንድን ነው ወደ ማርያም እኔ ጸሎት ማሳረግ? እኔ ራሴ ጸሎት መስማት እየቻልኩኝ፣ ጸሎት መቀበል እየቻልኩኝ፣ ጸሎት ማድረስ እየቻልኩኝ እኔ አምላኩ ለአምላኳ ማርያም ለምንድን ነው የምጸልየው? እኔም ቃል መጥቶልኛል፣ ቃሉ የመጣላቸውን አማልክት ብሏቸዋል። ስለዚህ ወንድሜ ግራ የገባው ነገር መሰል ለማርያም የምትየሸልምካት ያለውን ነገር ሁሉ እኮ ያንተም ነው እኮ። አንተ ልቤን ለምን አትመረምርም? እንደዛ ከሆነ ችሎታው ካለ ለአንተም ነው የተጻፈው። መቼም ቃሉ ለማርያም ነው እንዴት ተጻፈው? ለማርያም ብቻ ነው። ይሄኛው የማርያም ነው እንዳትነኩባት አልተባለም እኮ። ለእኛም ነው የተጻፈው። ለእኛም ቃሉ ለመጣልንም ነው የተጻፈው። ግራ ገባህ? ዛርግ ስላልከኝ ነው ላውራ እንዴ? እሺ ቀጥል የእኔ ጌታ። እሺ አሁን እግዚአብሔር ስለመረጣቸው እንድናወራ ነው በር ይከፈትልኝ። ኧረ ተው ጥያቄንማ እንደዚህ ብራሽ አታረጋትም። እንጨርሳት። ማርያም ልብህን የምታውቅ ከሆነች እነ ሁሉ እንግዲህ የጠቀስካቸው ሰዎች ልብን የሚመረምሩ የሚያውቁ ከሆነ እግዚአብሔር ናቸው፣ አማልክት ናቸው ማለት ነው። እንግዲህ ቃሉ የሚናገረው ቃል በቃል እግዚአብሔር ነው የሚለው። እግዚአብሔር ልብንና ኩላሊትን ይፈትናል ይመረምራል ነው የሚለው እንጂ ማርያም የሚል አልተጻፈም እዛ ላይ። አንተ ወስደህ በብዙ ጥቅሶች ሰዎችም እንደ እግዚአብሔር ልብን እንደሚያውቁ ከነገርከን
አንተ ስለምን አታውቅም? አንተም ሰው ነህ፣ አንተም ቃሉ መጥቶልሃል፣ አንተም አማልክት ተብላ። እንደው መዝሙር ላይ ጠቀስከው እኮ መዝሙር ላይ ያለው ሁለተኛ ለማርያም እንዳትጠቅሰው እንደው እሱም ቢሆን አያስፈልግም። መዝሙር ላይ ያለውን አውቀዋል፣ ግን ክፍሉ ሙሉውን ክፍል አንብበዋል፣ ትሳቀቅ ነበር። ሙሉ ክፍል መጽሐፍ ቅዱስን ታምናለህ አይደል? ሙሉ መጽሐፍ ቅዱስን ታምንበታለህ። እኔ እንደ እግዚአብሔር ነኝ ብዬ ግን አላምንም። የኔ ጌታ እኔ እንዲህ አይነት ትዕቢት ውስጥ አልደረስኩም። በልዑል መመሰል ሲፈልግ አንድ ጊዜ የደረሰበትን ስላየው ሰይጣን እኔ እንዲች ብዬ በልዑል ራሴን አልመስልም። የልዑል የሆኑ ነገሮችን የማልነካቸዋሉ ኮሚኒኬብል ያልሆኑ አትሪቢዩቶች አሉት እግዚአብሔር። አልደፍረውም። አንዴ እኔ ጌታ እኔ የጠየከኝ ልመልስልህ ቢያንስ እኔ ይኸውልህ ያንተን ትነግረኛለህ። እኔ ወንድምህ እኔ በጣም ትሁት ነኝ። እኔ ስጋ ለባሽ ደካማ ነኝ። ራሴን በልዑል አልመስልም በፍጹም ነው። አላረገው ነው የምልህ። እኔ ደካማ ነኝ ነው የምለው። ከጸጋው ውጪ ምንም ነኝ ነው የምለው እኔ እንጂ መረምራለሁ፣ ልብ አውቃለሁ፣ አማልክት ነኝ፣ አምላክ ነኝ የሚል ቃል ራሴ ላይ አልቀጸልም። እኔ በፍጹም አላረገውም። ልብ መረምራለሁ አላልኩም። ልቤን መርምር ብዬ ነው የምጸልየው እኔ። እንግዲህ እኔ ክርስቲያኑ ነው የምልህ። አንተ ደግሞ ለየት ያልካልክና ወይም ደግሞ ለየት ያሉ ሰዎች የምታውቅ ከሆነ እንደ እግዚአብሔር የሆኑ ራሳቸውን በልዑል የሚመስሉ ካሉ መውደቂያቸው ቀርበዋል ማለት ነው። በቃ ይሄ ነው እንግዲህ ያለኝ ምላሽ። ቀጥል። ገያዝና ኤልሳ የሰማሪያ ወታደሮች ሲመጡ ኤልሳ ገና ሀገራት ሰማሪያ እያሉ ቤት በኩል እንደሚመጡ ወታደሮች ለንጉሱ ገለጠለት። ከዛ ደግሞ ገና ሳይመጡ ነው ያያቸው ኤልሳ። ከዛ ደግሞ ከመጡ በኋላ ገያዝ አይቷቸው በጣም ደነገጠ። ኤልሳ ግን ምን አለው? ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ። ገያዝ ያላየውን ኤልሳ አይቷል። በእኔና በአንተ መካከል፣ በእኛና በቅዱሳኑ መካከል ልባቸውን አየ። በኤልሳና በገያዝ መካከል እንዳለው ልዩነት ሁላችንም ደረጃ አለ። ልባቸውን አየ ወይ? ስለ ሬቨሌሽን እና ስማ ቆይ፣ ሬቨሌሽን እና ልብን መመርመርን በምን ታገናኘዋል? መገለጥንና ልብን መመርመርን መናገር የሚችለውን እየተናገርኩ ነው። እግዚአብሔር ገለጠለት። ይኸውልህ እግዚአብሔር ገለጠለት ከሆነ ጥሩ ነው። እኔ ግን የጠየኩህ እግዚአብሔር ገለጠለት ነው የምለው እኔ ጎበዝ እንጂ ልብ የሚመረምር ልብ የሚያውቅ የለም ማለት ነው። ለገያዝ ግን አልገለጠለትም እግዚአብሔር፣ ለኤልሳ ግን ገለጠለት። ስለዚህ ሰዎች ልብን አይመረምሩም ማለት ነው። ልብን የሚመረምረው ነው እንዲያውቁ የሚያረጋቸው ማለት ነው። አዎ ከእግዚአብሔር ቅድም ነገርኩህ እኮ አይባልማ። ለሰው ልጅ ልብ ይመረምራል አይባልም። ሁለተኛ ሰው አምላክ አይባልም። አይፈውስም ነበረ እግዚአብሔር በረድኤት ባያድርበት ኖሮ ብያለሁ። ለሚያስተውል ሰው እኮ ነው የምናገረው ነገር ግልጽ ነው። በጣም ጥሩ። ስለዚህ ክሬዲቱ የሚሰጠው ኤክስፔክቴሽን ከሰውየው አይደለም ማለት ነው። ከማርያም ሳይሆን ከእግዚአብሔር ነው ማለት ነው። እሺ ሌላ ደግሞ ጥቅስ ነው ወይ? ቆይ ነው ወይ ማለት ነው? አይ ንገረኝ ማለት ነው በሚለው ሰው እንደሱ ከሆነ ታዲያ እኔ የምልህ እንደሱ ከሆነ በጣም ይቅርታ ይህን ጥያቄ ለመጨመር ብዬ አይደለም፣ ካልፈለክ አትመልሰው። እንደሱ ከሆነ ታዲያ ለምን ወደ ማርያም ትጸልያለህ? ለማርያም ስትጸልይ ባይ ዘ ዌይ እግዚአብሔር ይሰማል እኮ። ወደ ማርያም ይጸልይ ማርያም ወይ ያልክ ስትጸልይ እግዚአብሔር እየሰማ ነው። የሰማውን ጸሎት ማርያም ሄዳ ትነግረዋለች። ምን ብላ? ቅድም ያው እንግዲህ ያው ወደ እኔ ሲጸልይ ሰምተዋል፣ አንተ ሁሉ ቦታ ስላለ ሰምተዋል፣ ግን ቢሆንም ብላ ትነግረዋለች። ለምን ያስፈልጋል? ሰምቶታል። የሰማውን ጸሎት ለምን ማርያም ደግማ ትነግረዋለች? ለምን ልብ ምርመራ ውስጥ ትገባላችሁ ነው የምልህ። ገባህ አይደል? ለምን በተሰጣቸው ጸጋ ምናምን ብለህ ለምን መከራ ውስጥ ትገባለህ? እሺ ይሄ ደስ የሚል ጥያቄ ነው። ምን ሆነ መሰለህ፣ ኢዮብና ጓደኞቹ ቆሞ እየተነጋገሩ ወደ ኢዮብ ጓደኞች እግዚአብሔር መጣና ሂዱ ኢዮብን ጸልይልን በሉት ብሏቸው ላካቸው። ቻትጂፒቲ ነው መጽሐፍ ቅዱስን አንብቡ። ባይዘ መጽሐፍ ቅዱስን አንብቡ። ይሄ ሁሉ የምትላላጠው መጨረሻ ላይ ምን ልትለን መሰለህ? ሰው ልብን ይመረምራል፣ ሰው ልብን ያውቃል ልትለን ነው። እግዚአብሔር ሁሉን ያውቃል። እኔ አልላላጥም። ትክክል አይደለም አሁን የተናገርከው ነገር። ይቅርታ እሺ፣ አማርኛውን ሰው ይቅርታ አድርገህ። ይሄ ሁሉ የምትለፋው ሰው ልብ ያውቃል የሚል ጥቅሶች እየፈለክ ነው። ልፋት ላይም አይደለሁም እኔ እግዚአብሔር ያስተማረኝን እየነገርኩህ ነው። ልፋት ላይም አይደለም። ሰው ልብ ያውቃል የሚል ድምዳሜ ልትሰራ ነው። አሁን ድምዳሜ ነው ናፍቀህ መጨረሻ ላይ ሄደህ ሰው ልብን ይመረምራል ልትለኝ ነው። ጸሎት አልከኝ። የኢዮብን ጓደኞች ምን አላቸው? እግዚአብሔር ሂዱ ኢዮብ ይጸልይላቸው አላቸው። እግዚአብሔር እኮ አግኝቷቸዋል። እሱ ጋር ነው ያሉት እኮ የኢዮብ ጓደኞች። ግንስ ወደ እግዚአብሔር ቃል ኪዳን ለመረጥኩት ቃል ኪዳን ሰጠዋቸው ይላል እኮ መጽሐፍ ቅዱስን። አሁንም አይልም። እሺ ስለዚህ ጥቅሱን ላምጣልህ ማለት ነው። አምጣው እስኪ ምንድን ነው የሚለውን ያልከው? ለመረጥኳቸው ጋር ቃል ኪዳን ከአንዱ ቤካዬ መጨረሻውን ወደ በኮንክሉዥኑ እኮ ነው የሚይዘው። አሁን ያልከው ምንድን ነው? መጨረሻ ላይ ያልከው ወደ ውስጥ ገብታል ወንድማችን። ጥቅስ ሊያመጣ ይሆናል። አሁን የሚሰራውን ኮንክሉዥን ነው የምፈልገው። ምን አልከኝ? ቃል ኪዳን ለመረጥኳቸው ሰጠው ይላል ዳዊት ላይ። ለመረጥኳቸው ቃል ኪዳን ሰጠው። እስኪ ክፈት። ለመረጥኳቸው ቃል ኪዳን ተጋባው። እሺ ሌላውን ደግሞ ልንገርህ። ወዴት ደግሞ ልዘል እንደገና
አይደለም ጥቅሱን ስለማላገኘው ነው። አሁን እኮ ከዚህ ስወጣ ጥቅስ ለመፈለግ ስወጣ ውጣ ችግር የለም ውጣና ይዘውና ጥቅሱ እሺ ስለ ቃል አሁን የምነግርህ እግዚአብሔር ውጣና ቃሉ ይዘውና ቃል ኪዳን እንደሚገባ ለማሳየት ነው። እሺ ወንድሜ ልውጣ። ይዘውና በጣም ሲምፕል እንደ ቀላሎቹን ቢያንስ እያረምንህ እንሂድ በቃ። እሺ እስኪ መለስ ድረስ በቤካዬ ኮንክሉዥኑ ምንድነው ነው አሁን ይናፈቀኝ። ያ እኔ እኮ ላይክ ለምሳሌ መዝሙረ ዳዊት መዝሙር 82 ተጠቅሷል። ገባ ሄዶ ስለ ሙሴ የሚያነሳው ነገር አለ። ሰው እያደረገ ያለው ልጁ ምንድነው? እግዚአብሔር መለኮት ያድርጋቸዋል። ስለዚህ አንድ አምላክ በሶስት አካል የተገለጸ ሳይሆን ብዙ አማልክቶች ናቸው አሉ እያለን ነው። እና እሱ ነገር ላይ ትንሽ አንዱ ጥቅስ ላይ ተቆሞ ቢወራ ብዬ አስባለሁ። ሁለቱ ጥቅስ ላይ ተቆሞ በደንብ አድርጎ ቢወራ አሁን እሱ መሰለ ማአት ጥቅስ አለኝ ይያር ለማውራው ነው ልቷል። ምን አልከኝ? መዝሙር 88 ቁጥር 3 አንብበው። ምን ይላል? ራስ በራስ አንደበት 88 አንብበው። በራስ አንደበት ለማንበብ አሁንም ልወጣ ነው። እንዴት ያለ ጣጣ ነው! መዝሙር አለ ላንብብልህ? አዎ አንብብልኝ። እሺ አንተ ያልከው ምንድን ነበር? እስኪ ድገምልኝ። ከመረጥኳቸው ጋር ቃል ኪዳን ገባው ነው የሚለው። እሺ እንደዚህ ይላል ቁጥር 3 ከመረጥኩት ጋር ቃል ኪዳኔን አደረኩ ለባሪያም ለዳዊት ማልኩ ይላል። አንተ ነህ እግዚአብሔር ቃል ነው ትክክል። ከመረጥኩት ጋር ቃል ኪዳኔን ገባው ይላል። አዎ እኔ የምፈልገውም ይሄንን ነው። አንተ ለምንድን ነው ከመረጥኳቸው ጋር ያልከው? ለምንድን ነው? እነማን ናቸው? እንደ ዳዊት ያሉ እንደ ሰሎሞን ያሉ እንደ አብርሃም ያሉ ሌሎቹም እንደዚሁ እንደ እመቤታችን እንደ ቅድስት መረጃ አምጣ እስኪ። አብርሃም ምን አለው? አብርሃም ሆይ እኔ ከአንተ ጋር ቃል ኪዳን ገባሁ የሚባርኩህን እባርካቸው የሚረግሙህን አይደለም ከመረጥኳቸው ጋር ብለህ ለተነሳበት ነው የማወራው። እዚህ ጋር ላወራኸው ቃል መጀመሪያ መሳሳትን አምናሃል ወይስ ዝም ብለን እንለፈው? እስከዛሬም አንተም ብቻ አይደለም ብዙ ኦርቶዶክሳኖችም ከመረጥኳቸው ጋር እያላችሁ የምታነቡት ይሄ ቃል የተነገረው በዚህ ክፍል መሰረት ይሄ ቃል የተነገረው ለዳዊት ነው በመጀመሪያ። ሲንጉላር እና ፕሉራል ሆነ ማለት ነው። አዎ ልክ ነው። ለውጥ ስለሚያመጣ ማለት ነው። ማርያምን አስቦ አይደለም እዚህ ጋር የሚናገረው ይሄ ቃል። አዎ ማርያምን አስቦ አይደለም፣ ግን እግዚአብሔር ከመረጣቸው ጋር በቃ ካልሆነ ታዲያ ለምንድን ነው ያልጠየቅኩን የምታወራው? ጥያቄያችን የተነሳው ማርያም ልብን ታውቃለች ትረዳለች ወይ በሚል ነው። አሁን እንደሷ የሚያውቁና የሚረዱ እንዳሉ ልትነግረኝ ብዙ ጥቅስ እየነገርከኝ ነው አይደል እንዴ? በጣም ብዙ ነግሬሃለሁ። አንደኛ ጢሞቴዎስ ገና ብዙ ነግሬሃለሁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 10። ስለዚህ እንዳትለፋ እንደዚህ እናድርግ። ጥቅስ አለ ብዙ ሰምተናል፣ ብዙ ጥቅሶችም ገናም ደግሞ ምትነግረኝ ብዙ ጥቅስ አለ። አሁን ውጤቱን ንገረኝ። አሁን እንዳንደከም ውጤቱ መጨረሻ ላይ ምንድነው? ሰው ልብን ያውቃል ነው አይደለም? ስማኝ፣ እግዚአብሔር ለመረጠው እንኳን በምድር በሰማይ ያለውን ያሳየዋል። እንደ ዮሐንስ ራእይ በሰማይ የእግዚአብሔር መቅደስ ተከፈተ ይላል። በዙፋኑ ላይ ስላለው ያወራል። እንኳን በምድር ያንተና የኔ ልብ የኃጢአተኞቹ ማወቅ ይቅርና የእግዚአብሔርን መቅደስ በሰማይ በሰባተኛው ሰማይ ያለውንም ያሳያል እግዚአብሔር። ይሄ የእሱ ስጦታ ነው። ምን ልንል እንችላለን? በዚህ ላይ መጽሐፍ ቅዱስ ማንበብ ብቻ ነው የሚጠበቅብን። ከዛ ያነበብከው ማመን ነው። ወደ ፈለግነው እኛ የምንመራው ነገር የለም። ይሄን ነው ማለት ነው። ስለዚህ ልብን የሚረዳና ልብን የሚያውቅ ሰው አለ ማለት ነው አይደል? መጨረሻ ላይ እግዚአብሔር የሰጠው ያውቃል። እሺ እግዚአብሔር ያልሰጠው የሚባል ሰው አለ? እግዚአብሔር ያልሰጠው የሚባል አለ። እኔና አንተ ገና ቃሉ የሚለው እንደዚህ ነው። ቃሉ የመጣላቸውን አማልክት አላቸው ነው የሚለው። ቃሉ ያልመጣለት ሰው አለ? መቼ ነው ቃል የመጣልህ? ንገረኝ። አንተ መቼ ነው ቃል የመጣልህ? ንገረኝ። ጥያቄን አትጠይቀኛ። አሁን ጥያቄን ከጠየቅከኝ ከብዶሃል ማለት ነው። ጥያቄን መልስልኝ። ጥያቄን ልመልስልኝ በጣም አይቀለልኝ እኮ። ጥያቄን አትጠይቀኝ፣ ጥያቄን መልስልኝ። ቃሉ መጥቶልሃል። አንተም አማልክት ነህ አይደል? ለእኔ ቃል አልመጣልኝም። ቃል አልመጣልህም? አዎ ቃል የመጣላቸው የምንለው እኛ መጽሐፍ ቅዱስ የጻፉትን ነው። ከዛ በኋላ ያለውን ቆይ ስማኝ። ከዛ በኋላ ያለውን ሐዋርያት ወደ ሐዋርያነ አበው ይህንን ቃል ያስተላልፋሉ። ሐዋርያነ አበው ደግሞ ለሌሎች አባቶች እያለ በትውፊት እኔ ጋር ደረሰ። እኔ ጋር የመጣ አዲስ ቃል የለም። ስለዚህ ወደኋላ ተመልሼ ያነበቡት ምን አነበቡ፣ የተማሩት ምን ተማሩ፣ የተረጎሙት ምን ተረጎሙ የሚለውን አያለውኝ እንጂ አዲስ ነገር ለመፍጠር ቃል መጣልኝ ያለ እንደናንተ እናንተ አሁን ይሄ የተከፈተው በር ጥሩ አይደለም። ሁሉም ይመጣል እንደ ደምሳሽ። ይሄ ማነው? ነብይ ደምሳሽ ማለት ነው። እኔም ነብይ ነኝ ያም ነብይ ነኝ ይላል። የእግዚአብሔርን ቃል እንደፈለገ ይሸቃቅጣል። ማንም እንደገዛ ፈቃዱ ሊተረጉም አልተፈቀደም ተብሎ በዚሁ መጽሐፍ ቅዱስ ተጽፏል። ስለዚህ መጽሐፍ ቅዱስ ካልመጣልህ መከራከር የለብንም እኛ። በግድ መጥቶልሃል ብዬ አልከራከርም። ባይ ዘ ዌይ
እንዴት ትከራከራለሁ? ኤቲስት ጋር እኮ እንደመከራከር ማለት ነው። አልመጣልኝም ቃሉ ብሎ ግን በቃሉ የምትከራከር ሰው ነህ አንተ። ገብታል? ባልመጣልህ ቃል የምትከራከር ካልመጣልህ ቃል ላይ ጠቅስ የምትጠቅስ ሰው ነህ አንተ። ደግሞ ለየት ያልክ ነህ። ቃል አልመጣልኝም ትልና ግን ቃሉን ትጠቅሰዋለህ። ገብቷል አይደል? ወደ ልብህ ያልመጣውን ቃል ለሌሎች ልብ ትሰብካለህ። ከታች አንተ ቃል ያልመጣ ምን አልከኝ? እየተራገሙ እየሳቀባችሁ ስለሆነ አትራገሙ በላቸው። አይ ኮሜንት እርግማን አይሰራም። ኮሜንት አትመልከት። ኢትስ ኦኬ፣ ምንም ችግር እኮ የለውም። ሀሳብን ሰብስብና ኮሜንት አታንብብ። ተው፣ እኔ ኮሜንት አላነብም። እንደሱ ከሆነማ ትረበሻለህ። ወደዚህ እኛ እነሱን ተዋቸው፣ እነሱ ያውሩ እዛ፣ እኔ እናንተ እናውራ። ስለዚህ ቃል ካልመጣልህ ቃል ላይ ነበር እስካሁን ረጅም ጥቅስ ጠቅሰን የነበረው ማለት ነው። አሁን ትውፊት የሚባል ነገር አለ። ቃል መምጣትና ትውፊት ማለት የተለያዩ ነገሮች ናቸው። ቃል ለማንም ሰው ጳውሎስን ምን አለው? በዛ በደማስቆ አግኝቶት ክርስቶስ ምን አለው? በብርሃን ነጸብራቅ አይኑን ከጋረደው በኋላ ወደ ከተማ ግባ፣ ልታደርገው የሚያስፈልገኝ ይነግርሃል ተባለ እንጂ በቃ እኔ ተገልጬልሃለሁ፣ ውጣ አስተምር፣ ቃል ሰጥቻለሁ አላለውም። ሰው ወደ የምትላክበት ቦታ አለ፣ መማር ያለብህ ቦታ አለ። ይሄ አውት ኦፍ ኮንቴክስት አውት ኦፍ ዲስከሽን ታፒክ ነው እያወራ ያለው። አንድ ጥያቄ ልጠይቅህ። በቶፒክ ውስጥ ቅድም ምን አልክ መሰለህ? የአናንያና ሰጲራን ጉዳይ ጴጥሮስ እንዳወቀ ነገርከኝ አይደል? እንዴት ነው ያወቀው? መንፈስ ቅዱስ ገለጸለት። የእግዚአብሔር መንፈስ ነው በሰዎች ህይወት ላይ ስራ የሚሰራው። እኔ የምነግርህ እሱ ነው። በጣም ጥሩ ቆንጆ መልስ ነው የመለስከው። እኔ ግን የጠየቅኩህ እኮ ማርያም ልብን ታውቃለች፣ ልብን ትረዳለች ነበረ። ጴጥሮስ ለካ ልባቸውን ተረድቶና ልባቸውን አውቆ አይደለም ማለት ነው፣ መንፈስ ቅዱስ ገልጾለት ነው ማለት ነው። አዎ እሱ ልክ ነው። መንፈስ ቅዱስ ነው የገለጸለት እንጂ እኮ አንዱን ምረጣ። አሁን ይህን ጥቅስ የጠቀስከው አንተ ልብን ለመረዳት ነበር የጠቀስከው። አሁን ጥቅሶቹን ኤግዞስት እያደረግን ነው። ከመጀመሪያ የተነሳባቸውን ቃል የመጣላቸውን ቃል አልመጣልኝም ብልሃል። ቃል ካልመጣልህ ላይ እየጠቀስክ ነው። ስለዚህ እሱ አንተ ላይ አፕላይ አያደርግም። ገባህ አይደለ? እሱ አንድ ጥቅስ ጣልን ማለት ነው፣ ሮንግሊ የተጠቀምከውን። ሁለተኛው ጥቅስ አናንያና ሰጲራ ነው። እሱም ቢሆን ልባቸውን መርምሮና አውቆ አይደለም ማለት መንፈስ ቅዱስ ገለጠል ጣል ነው ይሄኛውንም። ይህም ለጠየቅኩ ጥያቄ መልስ አይደለም ማለት ነው። ሶስተኛው መዝሙር ላይ ጠቀስከው አለ አማልክት ናቸው አልኳቸው ይላል። እንግዲህ እሱ ራሱ ሙሉን ክፍል ብታነበው የምትጠቀመው ጭራሽ እዚህ ውስጥ እኔ የለሁበትም የምትል ነው። አማልክት ናቸው ከተባለ አንተ አምላክ ነህ ወይ ነው። አንተ አምላኩ ወደ አምላክ ማርያም ለምን ትጸልያለህ? አምላክ ለአምላክ ይጸልያል ያለ እንዴ? ይሄም ይጨንቃል። ይሄንንም መጣል ይኖርብናል ማለት ነው። ሌላው ሙሴን ቆይ ያነሳቸው ጥቅሶች ልንገር። ሌላው ሙሴን አንተ አምላክ ነህ አለው። ስለዚህ ሙሴ አምላክ ስለሆነ አንተም አምላክ ነህ። ይህን ጥቅስ የነገርከው ልብ ትመረምራለህ ማለት ነው አንተም። እኔ አልችልም እንጣለው ይህን ጥቅስ ብዬ ነው እኮ አይደለም። ቅዱሳኑ ብያለሁ። ቅዱሳኑ እግዚአብሔር የመረጣቸው ሐዋርያቱ ብያለሁ። እኔ አልችልም እኮ እያልኩ ነው ከነገደቡ። እሺ አንተ አትችልም። የሙሴ ጋር እንመለስ። ራሱ ሙሴን እስኪ ሙሴ የፈርዖንን ልብ መርምሮና አውቆ ነው አምላክ የተባለው? ኖ እግዚአብሔር ገለጸለት እንጂ። በጣም ጥሩ። ልክ ለጴጥሮስ የመለስክልኝን መለስክልኝ ማለት ነው። የጴጥሮስን ምን አልኩ? ልብን የአናንያና ሰጲራ ልብና ኩላሊት መርምሮ ነው ወይ ስለ አይደለም መንፈስ ቅዱስ ገልጾለት ነው አልከኝ። ስለዚህ አንድ መሰረት ብቻ ቆይ አንዴ ከጥያቄ ጋር የማይገናኙ መልሶች ነበር ስትመልስልኝ የነበረው ማለት ነው። አንዴ እቺን ብቻ የፈርዖንን ልጨርስና የሙሴን ልጨርስና የቀረ የምትለው ነገር ካለ እኔም ብቻ እንዳላወራ አንተ ትቀጥላለህ። ባይደው የማወራው የራሴን ሀሳብ አይደለም፣ ያንተን ጥቅሶች ነው እየፈተሽኳቸው ያለሁት። ስለዚህ የሙሴን ያመጣህልኝ በፈርዖን ላይ አምላክ አድርጌያለሁ የሚለውን ያነሳህልኝ ማርያም ልብና ውስጥህ እንደምትመረምር ወይም የልብ አውቃ እንደሆነች ልብ እንደምትረዳ ጠቅስ ልታሳየኝ ነው። ምኑ እንደሚያገናኘው እግዚአብሔር ያሳያችሁ። እዛ ጋም ፈርዖን በፈርዖን ላይ አምላክ አደረግኩ ማለት የፈርዖንን ልብ መረመርክ የፈርዖንን ልብ ተረዳ ማለት አይደለም። ኦኬ። ስለዚህ በተሰጠው ጸጋ የምትል ከሆነ ወይ ደግሞ መንፈስ ቅዱስ ገለጠለት የምትል ከሆነ ከሰውየው ጋር የሚገናኝ ነገር የለም ማለት። የሰውየው ችሎታ፣ የሰውየው አዋቂነት፣ የሰውየው ልብ ተረጅነት አይደለም፣ የማርያም ማንነት አይደለም ማለት ነው። ኢትስ ኦል አባውት ስለ እግዚአብሔር መንፈስ፣ ክሬዲቱ ለእግዚአብሔር መንፈስ የሚሰጥ ነው ማለት ነው። ስለዚህ እኔ ክሬዲቱን ማነው ወደሚገልጠው እግዚአብሔር እጸልያለሁ እንጂ ወደ ማርያም አልጸልይም ማለት ነው። ዞሮ በማርያም ሄጄ እግዚአብሔር ጋር ከምደርስ በእግዚአብሔር በኩል መገለጥን ማግኘት እችላለሁ ማለት ነው። እረፍትን ማግኘት እችላለሁ ማለት ነው። ለጸሎቴ መልስ ማግኘት እችላለሁ ማለት ነው። እገዛን ማግኘት እችላለሁ ማለት ነው። ዳትስ ኢት። ስለዚህ ሚድልማኖች ወጡ ማለት ናቸው። ሚድልማኖቹ ግን መጀመሪያውን የገቡት ለምንድን ነው? ላቅ ተደርገው ተሳሉ በአይምሯችሁ ላይ። ለምን? ልብ ያውቃሉ፣ ይመረምራሉ፣ አምላክ ናቸው ምናምን ተብሎ የተሰሩት ነገሮች ሁሉ ለካ ችለው አይደለም፣ አውቀው አይደለም፣ አስፈላጊ ሆነው አይደለም። ገባ? ያለ ሙሴም ይችላል፣ ያለ ጴጥሮስም ለካ የሚችለው ጋ ነው መሄድ ሰው ያለበት። ክርስቲያኖች እነዚህን ሚድልማኖች ማውጣት አለባቸው ማለት ነው። ዞሮ እነሱም በህልፕ ነው የሚሰሩት። ያው ህልፕ ደግሞ እኔ ጋር ቀርቧል። ምን ችግር አለ? ማርያም ሄዳ የምትጠይቀውን እግዚአብሔር እኔም ከዚህ ልጠይቀው እችላለሁ። ስለዚህ
ዩጋረ ሚድልማን ማለት ነው። የሰጣኝ ጥቅሶች በጠቅላላ ከጥያቄ ጋር የሚገናኝም አይደለም፣ ለአንተ ለክርስትናው ህይወትም የሚጠቅምህ ነገር አይደለም። በፈርዖን ላይ አምላክ ስላደረገው አምላክ ልሆን እያልከኝ ነው? ምን ይገናኛል? ጴጥሮስ የልባቸውን ላላወቀ ነገር ስለ ልብ ማወቅ ለምን ትጠቅሰዋለህ? ቃል መጥቶልኛል አልመጣልኝም የሚለው ካልተመለከተህ ለምን አነሳው? አማልክት ናቸው አላቸው ብለህ ምን ነኝ ልትለኝ ነው? ናቸው ልትል ነው? ማርያም አምላክ ናት ልትል ነው? ስለዚህ የምታነሳቸው ነገሮች መብዛት ቻት ጂፒቲ 1 ሚሊዮን ይሰጥሃል። ባይደው አሁንም ከጠየቀው ብዙ ይሰጥሃል። ግን አት ዘ ኤንድ ኦፍ ዘ ዴይ ከጥያቄው ጋር የሚገናኝ መልስ መሆኑን እርግጠኛ ሁን። ጨርሻለሁ። ሚዩት ላድርግልህ። ኦኬ እኔ ላውራው። አሁን የመካከል ላይ ወይ ሚድልማን ይውጡ የምትለውን ኢየሱስ ክርስቶስ ምን አለ? ሂዱ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው። ስለዚህ ሲሄዱ እስከ ዓለም ፍጻሜ ማይገናኝ ነገር ሲወራ ደስ አይለኝም። ብራዘር ማይገናኝ ነገር ሲወራ ደስ አይለኝም። ይጨርስ፣ ይችን ብቻ ይጨርስ። ከአሁን ወዲህ ሌሎች ሀሳብ ላይ እንሄድም። ይችን እኔ ረጅም ስላወራው እቺ አንድ ሀሳቡን ይጨርስ። እንደው ጉድ ልንሰማ በጣም ቸኩያ። ይቅርታ ቢካይ አይ ነው ማይገናኝ እንደሆነ ምን ገና ሲጀምሮ ገብቶኛል። ግን ይጨርስ ሀሳቡን። ቀጥሉ እንደማለት እና አንተ አሁን እንዳልከው በሙሴም የሚሰራ እግዚአብሔር ነው፣ በአብርሃምም በዳዊትም በሁሉም ቅዱሳን እስከ ድንግል ማርያም ድረስ የቅዱሳን ሁሉ የበላይ እመቤታችን ቅድስት ድንግል ማርያም ናት። በሁሉም የሚሰራው እግዚአብሔር ነው። ለሁሉም የሚገልጸው እግዚአብሔር ነው። በሁሉም ተአምራት የሚያደርገው እግዚአብሔር ነው። ለሁሉም ቃል ኪዳን የሚገባው እግዚአብሔር ነው። ስለዚህ ሁሉም ባደረጉት ነገር የሚመሰገነው እግዚአብሔር ነው። በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሐሜት ሳይሆን መጽሐፍ ተጽፎ የተገለጸው ነገር ለሁሉም ቃል ኪዳን የገባው እያንዳንዱን የቃል ኪዳን መጽሐፍቶች ለእመቤታችን የገባበት የቃል ኪዳን መጽሐፍ ወይም ደግሞ ኪዳነ ምሕረት የተባለችበት መጽሐፍ አለ። እዛ መጽሐፍ ላይ ቁጭ ብሎ ተጽፏል እግዚአብሔር እንዴት አድርጎ ቃል ኪዳን እንደገባላት። ገለ ተክለ ሃይማኖትን ብለው ገለ ጊዮርጊስን ብለው ሁሉም መጽሐፍት ላይ ለሰዎች ስጦታን የሰጠ ሀብትን የሰጠ ጸጋን የሰጠ እግዚአብሔር ነው። ይሄ ደግሞ የሚያሳየው ምንድን ነው? እግዚአብሔር በምህረቱ ባለጸጋ መሆኑንና ለሺህ ትውልድ ድረስ ምህረትን የሚጠብቅ መሆኑን ከበዛው ኃጢአታችን በላይ የእሱ ምህረት የሰፋ መሆኑን የሚያሳይ ነው። እኔ ደጋፊ በጣም ብዙ ነው። እግዚአብሔር ይመስገን ብዙ ደጋፊ ሰጥቶኛል። ቅዱስ ጳውሎስ እንደተናገረው ለእኛ ምስክር የሚሆኑ ሰዎች እጅግ በጣም ብዙዎች ናቸው። መጽሐፍ ቅዱስን ከመሸከም ወደ ማንበብ እንምጣ ነው። እኔ ምንም እዚህ ላይ የጨመርኩትም የቀነስኩትም ነገር የለም። አሁን ያልከኝን የመካከሎቹ ይውጡ ስትል እኔ ከእናንተ ጋር ነኝ ብሎ የላካቸውን ይውጡ እያልክ ያለው ይሄንን ያዝልኝ። ሌላው ደግሞ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከዛም በላይ ይሰራል ይላል። ይሄን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። አምላክ የሆነው አምላክ ከሚሰራው በላይ ይሰራል እያለ እየተናገረ ከአምላክ በላይ ያደረጋችሁት ብላችሁ እኛን ለምን ተጨቀጭቁናላችሁ? መጽሐፍ ቅዱስ መጀመሪያ መመለስ ያስፈልጋል ማለት ነው። አመሰግናለሁ። ቴንክ ዩ ወንድማችን። እስኪ አሁን መጨረሻ ላይ ከተናገርከው እንጀምር። እኔ ካደረግኩት በላይ ታደርጋላችሁ ያላቸው እነ ማርያምን ነው? እነ ጊዮርጊስን ነው? እነ አቡዬን ነው? ወይስ ሁሉንም ሰው ነው? ለሁሉ ሰው ልጅ የተሰጠ ነው። ለሐዋርያት የተሰጠ ኮሚሽን ነው። የእነሱ ኮሚሽን የኛ ኮሚሽን ነው አይደል እንዴ? አሁን ጥቅሱ ለማርያም ብቻ የምታደርጉት ነው። ቅድም አንዱ እና አለመሰለ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ስለዚህ ሁሉን ይችላሉ ቅዱሳን አለኝ። እንዴ እሱ ጥቅስ የማርያም ብቻ ነው እንዴ? የቅዱሳን ብቻ ነው እንዴ? የነከሌ ብቻ ነው እንዴ? በአምላክ ሕሊና ታስባት ትኖራል እንዴ? በአምላክ ሕሊና እኛ አልታሰብንም እንዴ? በማህፀን ሳለ አወቅኩ አላለው እንዴ ኤርምያስን? እንዴ አንደኛ ምንድነው በክርስቶስ ኢየሱስ ፈጠረን የሚለው ላንብበው በእናታችሁ። ኤፌሶን 1:5 አንብብልኝ በእናት ቤካዬ። አንዴ ቆይ እያነበብ ነው ሲሆን ጥሩ ነው። ኤፌሶን ደግሻይ ላንብብ ግን እኔ ቆይ እንዳትገባ ቤካ፣ ዛሬ ታፍናል። በቤት በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። አስቦናል ማለት ነው፣ ወስኖናል ማለት ነው። ኦልሬዲ በሀሳብ ውስጥ ልክ የሆኑ ጥቅሶች ሲኖሩ ወደ ማርያም የምትወስዱት ነገር እሱ ነገር እኛን አይመለከትም ወይ? ቃል ኪዳን ገባላት የምትሉት ለእኛ ቃል ኪዳን አይገባም? እሱ አይገባም ወይ? አልገባም ስም ወይ ገባ? የማርያም የሚባል ብቻ ቃል ኪዳን አለ መጽሐፍ ቅዱስ ውስጥ። ለአሁን ቆይ እያወራው እንዴ አይደለም፣ ቆይ አይደለም፣ አታቋርጠኝ፣ አስጨርሼ ነው የገባሁት። ይሄ ነው አሁን ጥቅሶቹን እያነሳችሁ ለነከል የምትሸልሟቸው ነገሮች ገብቷል።
የኛ አይደለም ወይ ነው የምለው። አይ ነው የነሱ የሆነ የኛ ያልሆነ ነገሮች ሊኖሩ ይችላሉ መጽሐፍ ቅዱስ ላይ የተጻፈ። ለምሳሌ እኔ እንደ ዮናስ በአሳ ነባሪ ላልዋጥ እችላለሁ። ታሪኮቹን አይደለም ያልኩ፣ ወርድ ባይ ወርድ እኛ ላይሆን ይችላል። ግን የተሰጠ ቃል ከሆነ ለምሳሌ እጆቻችሁን በድውያን ላይ ትጭናላችሁ የሚለው ለሐዋርያት የተሰጠ ነው። አንተ መጫን አትችልም አትለኝም። ገብቷል? በስሙ አጋንንትን ማስወጣት ለሐዋርያት የተሰጠ ነው አትለኝም። ያ የተሰጠው ለማርያም ብቻ ተለይቶ አይደለም። ኦኬ። መጨረሻ ላይ ግን ምን አልክ መሰለ፣ ማወቅ ያለበት ነገር ጥቅሶቹን ለምትፈልጋቸው ሰማዕታት ቅዱሳን ምናምን ለመስጠት የምታስበው እንዳለ ሆኖ አንድ ቁም ነገር የተናገርከው እንደ ሁሉ ቢረሳ ይሄ እንዳይረሳ፣ እግዚአብሔር ነው ሰጪው፣ እግዚአብሔር ነው በእነሱ የሚያደርገው አልከኝ። ታዲያ እኔ ምን ሞኝ ነኝ? እነሱን ከመሃል አውጥቼ ቀጥታ ከእግዚአብሔር ጋር ነው ኮሚኒኬት የማደርገው። ጸጋን ስፈልግ ወደ ጸጋው ዙፋን፣ በሚያስፈልገኝ ጊዜ ወደ ጸጋው ዙፋን ፊት እቀርባለሁኝ ማለት ነው። ሌላ ቦታ አልሄድም ጸጋን ፍለጋ። ምክንያቱም ብነግራቸው እነሱም ከነሱ አይሰጡኝም፣ ጴጥሮስም ከራሱ አይነግረኝም፣ ሙሴም በራሱ ፈርዖን አምላክ አልሆነም። በእንትና ላይ የምታነሳቸው ጥቅሶች ሁሉ ከሰዎቹ ያልመነጨ ከሆነ ምንጩ ለምንድን ነው እናንተ ቤት ትኩረት የማይሆነው? ጸሎትን ስታስቡ ወደ እሱ ለምን አትጸልዩም? ስጋ ለባሽ ሁሉ ወደ እሱ ነው አይደለም ጸሎትን ማቅረብ ያለበት። አሁን እኮ የቸገረን ነገር ይሄ እኮ ነው። ስለዚህ አንተና ሐዋርያት እኩል ነን እያልከኝ ነው አይደል? ምን ማለት ነው እኩል ነን ማለት? በቁመት ነው በመልክ ነው በምንድን ነው? አይ እኔን በእግዚአብሔር ፊት እኔና ሐዋርያት አንድ ነን፣ ለእነሱ የተሰጠ በሙሉ ለእኔ ተሰጥቷል እያልከኝ ነው። ኮሚሽኑን ከሆነ የምታወራኝ? አዎ እሺ። የተሰጠው ኮሚሽን ለእኛ አልተሰጠም እንዴ? እሺ ተሰጥቷል። ቆይ ተሰጥቷል እና ስለተሰጠ አንድ ነገር ታደርግልኛለህ። የሚያምኑትም እነዚህ ምልክቶች ይከተሏቸዋል፣ በጊንጥና በእባብ ላይ ይራመዳሉ ይላል። አንተ በጊንጥና በእባብ ላይ ተራምዳ አሳየኝና እንደ ከሐዋርያት ጋር እኩል እላለሁ። ወይም ደግሞ ይሄንን ተራራ ከዚህ ተነቅለ ወደዛ ሂድ ብትሉት ይሄዳል ይላል። አንተ እንደዛ አድርጋ አሳየኝና አንተ እኩል ነህ እላለሁ። ኦኬ። መጀመሪያ ነገር እንደሱ ብሎ የተናገረው ለማን ነው? ለሐዋርያቶች ብቻ ነው የሚያምኑት ይላል። ለሚያምኑት እንደዚህ አይነት ነገር ይደረግላቸዋል። መለስከው እኮ መለስከው። መልሼልሃለሁ። በአንተና በእነሱ መካከል ልዩነት እንዳለ እንድታይ ነው የፈለኩት። የኔ እምነት ሌላ፣ የኔ እምነት ሌላ። እኔ ኢየሱስን፣ እነሱ ማንን ነው የሚያምኑት? ቆይ ሰማኝ። ጳውሎስን ጊጥን ነድፎታል፣ ተርፏል። ሙሴ ጫማ ሰፊውን በግብፅ ተራራ አንቀሳቅሷል። በክርስቶስ በፍጹም ከኛ በተሻለ ስላመኑ፣ የእግዚአብሔርን ቃል ኪዳን በፍጹም ስለተቀበሉ፣ ወንጌልን በፍጹም ስላመኑ ከኛ የተሻሉ ናቸው። አንተ ግን እኩል ነኝ ትላለህ። እኩል ነኝ ብለህ ግን ምንም ማድረግ አትችልም። የታመመ ፈውሳለሁ ትላለህ፣ ግን አንተ የጠራኸውም ትፈውስ ይሆናል እንጂ ያላልኳቸው ነገሮች ተናገርክ ነው። ግን እናወራበታለን፣ እንሄድበታለን። ሆስፒታል ሄደህ ይፈውስ። ቆይ እስኪ አንድ ጊዜ በመጀመሪያ የሚፈውሰው እግዚአብሔር ነው። ቅድም እኮ አንተ ጥሩ ተናገርክና ጨረስከው እኮ። እግዚአብሔር ነው እኮ አልከኝ እኮ። ፈዋሹ እግዚአብሔር ነው፣ መገለጥ ሰጪው እግዚአብሔር ነው። እኛ ቤት ወል እግዚአብሔር ብቻ የሚወራው ለዚህ ነው። ከ1 እስከ 30 እግዚአብሔር ያለው ለዚህ ነው። ምክንያቱም እከሌን የምለው ሰውዬም ሄዶ እግዚአብሔር ነው የሚጠይቅልኝ። ገባል? አወጣናቸው፣ ሚድልማኖችን አወጣን ምልህ ለዚህ ነው። ኦኬ፣ ወደዚህ ወደ አነሳው ቃል እንመለስ። እኔ እፈውሳለሁ ብዬ አላቅም። እኔ አልፈውስም። በምን አቅሜ? ጴጥሮስ ያላደረገውን እንዴ ጳውሎስ ያላደረገውን ሐዋርያቶች ነቢያቶች ያላደረጉትን እኔ ከየት አምጥቼ ነው በራሴ የማደርገው? እኔማ በራሴ መፈወስ እንችላለን። ኦኬ፣ እስኪ በራሳቸው ፈውሰው እንደሆነ እሱ ላይ እንመጣለን። አንድ አታቋርጠኝ። ጳውሎስ በራሱ ፈወሰው እንዳለ ትነግረኛለህ። ቅድም ልብ አውቃ እንዳልሆነ በቃ በራሱ ካልሆነ ታዲያ ፈዋሹ እግዚአብሔር ነው ማለት ነው። አለቀ እኮ። በሰው ነው የሚሰራው እግዚአብሔር። እኔ በሰው አይሰራም አላልኩም። የፈወሰው ግን ሰው አይደለም ነው ያልኩት። ቆይ አንዴ ሀሳቤን አንዴ ልጨርስ። ቆይ አንዴ ያመኑትንም ይላል ገና ሲጀምር ማርቆስ 16 ላይ ብዙ ሀሳብ እያነሳ ነው። ግድ የለም ግን ወደ ኮንክሉዥን እየመጣ እንደሆነ አይከንቴል አንዳንድ ውይይቶች በጣም ከመስመር ርቀው ሲርቁ ይታወቁኛል፣ እየተሰበሰቡ ሲመጡም ይገባኛል። ያመኑትንም እነዚህ ምልክቶች ይከተሏቸዋል አለ። ያመኑት ያለው ማንን ነው? ሐዋርያቶችን ነው? እነ ማርያምን ነው? ሰማዕታቶችን ነው? ቅዱሳንን ነው? ወይስ ሁላችንንም ነው? ሁላችንም ነው እንጂ። አመሰግናለሁ። ሀሳብ እንዳትቀይር እሺ። አሁን ሁላችንም ከሆነ ሁላችንም እናደርገውን ስሙ። ላነብ ነው እንግዲህ ስሙ። ሁላችንም እናደርገውን ያመኑትንም እነዚህ ምልክቶች ይከተሏቸዋል። ሁላችንም በስሙ አጋንንትን እናወጣለን፣ በአዲስ ቋንቋ እንናገራለን፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውያን ላይ ይጭናሉ እነርሱም ይድናሉ ሲል እኔ አሜን አልኩኝ። ወንድሜ ደግሞ እስኪ ጭናህ አሳየኝ፣ እስኪ መርዝ ጠጥታ አሳየኝ እያለኝ ነው። ያ ማለት ወይ አላመንኩም ማለት ነው፣ ወይ የእግዚአብሔር ቃል ውሸታም ነው ማለት ነው። አንዱ ነው የሚሆነው፣ ከሁለቱ አንዱ ነው የሚሆነው። የማንችለውን ነገር ያመኑት እንዲያደርጋሉ ብሎ ኢየሱስ ሲናገር ውሸታም ነበር ማለት ነው። ስለዚህ ለአንተ ፕሩፍ ለማድረግ መርዝ መጠጣት አለብኝ ማለት ነው ቃሉን። ምክንያቱም ቃሉ ዋሽቶ ሊሆን ስለሚችል ቃሉ ቼክ መደረግ አለበት። እኔ መርዝ ጠጥቼ ማለት ነው አይደለም።
አይደለም ሄደ እግዚአብሔርን ተፈታትነ መርዝ የምትጠጣበት እስኪ እንትን አድርጌ ላሳያችሁ ብዬ ችሎታዬን የማሳይበት ጉዳይ አይደለም። ይሄ ላመኑ ሰዎች የተሰጠ ኮሚሽን ነው፣ አሳይመንት ነው። ሰዎች ነፃ እንዲወጡ ስለሚፈልግ እግዚአብሔር ሰዎች ከአጋንንት ከብዙ ስርዓት ልክ 4 ላይ እንደሚናገረው ማርቆስ 4 ላይ እንደሚናገረው ብዙዎች ነፃ እንዲወጡ ስለሚፈልግ የሰጠው ኮሚሽን ነው እንጂ የእኛን ችሎታ የሚያሳይ አይደለም። መርዝ ጠጥቼ ባልጎዳ የኔ ችሎታ ነው እንዴ? አይደለም። ትቀልዳል እንዴ? እባብ ይዤ ባልጎዳ የኔ ችሎታ ነው እንዴ? አይደለም። ላመኑት የሰጠው ኮሚሽን የሰጠው ጸጋ ነው ይሄ። ያመኑት ግን ሐዋርያቶች ብቻ አይደሉም። ታዲያ ይህንን ስናገር ለሐዋርያቶች የተነገረ ቃል ነው። ራሴን እያስተካከልኩ ነው ከሐዋርያቶች ጋር ራሴን እያለካከሉ ነው አይደል? የማለካካት ጉዳይ እኮ አይደል። ይሄ ለክርስቲያኖች እኮ የተሰጠ አሳይመንት ነው። ለማርያም ተቆንጥሮ ተሰጥቶ እሷ ልብ መርማሪ እኛ ተመርማሪ አይነት አይደለም። ብራዘር አይደለም። ጥቅሶቹን እያነሳችሁ ለነከለ የምትሰፉት እናንተ ክርስቲያን አይደላችሁም እንዴ? ሐዋርያቶች እኮ ያስተማሩት እኮ እነሱን እንድትመስሉ ነው። እንደዛ ነው ያለው ጳውሎስ አይደል እንዴ? እኔን ምሰሉ ነው ያለው። ታዲያ እሱን ምን መስል ከሆነ ለምን ተለካካ ትለኛለህ? እንደ ጳውሎስ አይነት ህይወት እኔ ላይ እንዲታይ ማበረታታት ነው እንጂ ያለብህ። ደግሞ አንተም እንደሱ ልታረግ ትፈልጋለህ እንዴ ትለኛለህ እንዴ? እኔ አድራጊ አይደለሁም። አት ኤንድ ኦፍ ዘ ዴይ ግን ኮንክሉዥኑ ምን መሰለ? ፈውስም ካየህ የነሱ አይደለም፣ መገለጥም ካየህ የነሱ አይደለም። ስለዚህ አንተ ወደ ምኑ ነው መሄድ ያለብህ? ትኩረትህ፣ ጸሎትህ፣ ሐሳብህ፣ መሻትህ፣ አቴንሽንህ ወደ ምንጩ ነው መሆን ያለብህ። ምንጩ ደግሞ እግዚአብሔር ነው። እግዚአብሔር ባይኖር ምን ማርያም የለችም። አለቀ እኮ። መገኘቷ ነው እኮ ብለህ ጸሎት መመለስ ምናምን ነው መገኘቷ ራሱ እግዚአብሔር ስላለ ነው። ስለዚህ እሷን የሰማ እኔን ይሰማኛል ብዬ አምናለሁ። እንዲያውም ራሱ ሲናገር ማቴዎስ 11 ላይ ምን አለ? እናንተ ደካሞች ሸክማቸው የከበደ ወደ እኔ በማርያም በኩል ኑ አላለም። ወደ እኔ ኑ ነው ያለው። እንዴ ደካማ ሆነ በቃም አልበዛም ዳጊ። እቺ ማጠቃለያ ማቴዎስ 11 ብቻ አጠቃላይ ልናገር። ይቅርታ እውነትህን ነው አረዝማለሁ አንዳንዴ በጣም ይቅርታ። ማቴዎስ 11 ብቻ ጨርሼ እሰጥሃለሁ። ሌላ ጥቅስ ላይ አልሄድም። እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋቸዋለሁ አለ። መጀመሪያ ደካማ ይቀርበዋል ማለት ነው። ይህንን ጌታ የበቁ ናቸው እኮ እነሱ፣ ድል የነሱ እኮ ናቸው። ደግሞ አንተም ከእሷ እኮ ልታወዳደር ትፈልጋለህ? እሷ እኮ ጻድቅ ነች፣ እሷ እኮ በሰማይ ነች። እውነት ነው፣ ብፅዕት ነች፣ ድንግል ነች፣ የተወደደች አማኝ ነች፣ ክርስቲያን ነች፣ የጌታ እናት ነች። እውነት ነው፣ እውነት ነው። ግን እኔ ደካማውን እና ወደ እኔ አለኝ። ምን ይደረግ እንግዲህ እያለች እኮ ነው። ገባ? የነሱ የበቁ የደረሱ ያሸነፉ እያሉ ደካሞችን ወደ እኔ ኑ አለ። ግን እኮ ዝም ብሎ አይደለም የሚኬደው፣ በከሌ በኩል ነው የሚባል ነገር የለም። ስደክም ወደ ማርያም መንገድ አያስፈልገኝም፣ ለሱ መንገድ እችላለሁ። ከዛስ ግን አሁን ጥያቄው መዳን አለ። የሰው ልጅ እንግዲህ በጣም ጥያቄ በምድር ላይ ዋናው ጥያቄ መዳን ነው። ለነፍሳችሁ እረፍትን ታገኛላችሁ አለ። ኦ መዳን ቀጥታ በኢየሱስ ይገኛል ማለት ነው፣ በከሌ በኩል ሳልሄድ። እንግዲህ ለነፍሴ ካገኘሁማ ሌላውማ ሌላው ይሄ የሚያስጨንቀኝ የኑሮ ጉዳይ የህይወት ጉዳይ ምናምን ወደ ማርያም አልጸልይም። ከዛ ለሚበልጠው ጉዳይ እንኳ ኢየሱስ ወደ እኔና ብሎኛል። እኔን ደካማውን እኔ እኮ ትዕቢታችሁ ነው ጴንጤዎች የምትገርሙኝ እኮ። ቀጥታ እግዚአብሔር እናገኛለን ትለኛለህ ልትለኝ ትችላለህ። አዎ የእግዚአብሔር ቃል ነው የሚለው። እኔ ደካማው እያልኩ እኔ ብቁ እኔ ጻድቁ እኔ ምናምን ብዬ አይደለም የምቀርበው። ገባ? ደካማ ነኝ እያልኩ ቀርበዋለሁ። አንተ ነህ ካላንተ ጸጋኔ ምንም ነኝ አልችልም፣ ካረዳኸኝ ዋጋ የለኝም፣ ድነቴንም አላገኝም፣ ቀሊሉን ሸክምህን አሸክመኝ እያልኩ እቀርበዋለሁ። ሌላ ሚድም ባላ ለዚህ ጥቅስ ላይ የለም፣ አያስፈልግም። ያለ እነሱ መዳንን ወርሳለሁ ከፈለኩኝ። ግን የሚያግዙኛሉ። አዎ ያግዙኛል። አሁን ቤካ ለእኔ ይጸልያል፣ መላእክቶች ይረዱኛል። በመዳኔ ጉዳይ ዕብራውያን ላይ እንደሚናገረው ይረዱናል። እውነት ነው። ዳትሴት ይረዳሃል ማለት ግን ኢዳዝሚን ያለ እነሱ አቴን አታረገውም። ትኩረትህ እነሱ ናቸው፣ ድጋፍህ እነሱ ናቸው፣ ተስፋህ እነሱ ናቸው ማለት አይደለም። ዳትሴት ጨርሻለሁ። እንደሚቀጥል እሺ እኔ ብዙ አላወራም። አሁን የእረፍት ሰዓቴ ነው። ግን እዚህ ጋር የኦርቶዶክሷ ማርያም ሰው ናት አምላክ ይላል። ስለዚህ እሱ ጥያቄ ነው አነሳስቶኝ ወደዚህ የመጣሁት። ኦርቶዶክስ ማለት የጴንጤ ፓስተር የሚያወራት አይደለችም፣ መጽሐፍት የሚናገሩላት እንጂ። በሐሜት እዚህ አሁን 241 ሰው ይታየኛል። መጽሐፍ ቅዱስ ያው ቅድም እንዳነሳሁት ሙሴን አንተን በፈርዖን ላይ አምላክ አድርጌሃለሁ ይለዋል። እንግዲህ ዘጸአት 7 ቁጥር 1 እመቤታችንን እኛ አምላክ አንልም፣ ግን ደግሞ መጽሐፍ ቅዱስ ሙሴን አምላክ አድርጌሃለሁ ሲለው ምን ማለቱ ነው? ዳዊትስ በ82ኛው ምዕራፉ እናንተ አማልክት ናችሁ አልኩ ብሎ ሲናገርስ ምን ማለቱ ነው? ኢየሱስ ክርስቶስ ይህን ራሱ ዳዊት የተናገረውን እናንተ ልጁን ልጄ ይለዋል፣ የመረጣቸውን ግን እናንተን አማልክት ናችሁ አልኩ ይላል ብሎ እግዚአብሔር ስለመረጣቸው ሰዎች
እንደዚህ አይነት ጸጋ አምላክ ይፈርዳል። ሙሴ ፈርዷል። አዎ ሙሴ ፈርዷል። ሌሎቹም ቅዱሳኖች ፈርደዋል። ጴጥሮስም ፈርዷል። የሐዋርያት ሥራ ምዕራፍ 5 ላይ ማየት እንችላለን። ግንስ በሁሉም ቅዱሳን ውስጥ የሚሰራው እግዚአብሔር ነው። እንደ እግዚአብሔር ቃል እንደታዘዙት እግዚአብሔርን ያገለግላሉ። ይሄ ነው። ጴንጤ ግን ችግሩ ምንድነው? መጽሐፍ ቅዱስን አለማመን። መጀመሪያ አለማወቅ አለ። አለማወቅ ማለት እነዚህን ጥቅሶች ምን ማለት ናቸው የሚለውን አለማወቅ አለ። ጥቅሶቹን አለማግኘት አለ። ቀጥሎ ደግሞ አለማመን አለ። የተገለጸውን አለማመን። ወዴትም አሁን አይታችኋል። ከጀመርን ጀምሮ ወደ ገድል አልሄድንም፣ ወደ ድርሳን አልሄድንም። እዚሁ መጽሐፍ ቅዱስ ላይ ባለው ብቻ እያወራን ነው። በማመንና ባለማመን ነው እኔና እነሱ የተለያየ ነው። ሰው መጽሐፍ ቅዱስን መሸከም ብቻ በቂ አይደለም። ምን ይላል የሚል ኢየሱስ ክርስቶስ ምን አለ? በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከዛም በላይ ይሰራል አለ። ከዛም በላይ ያደርጋል። አዎ ኢየሱስ ክርስቶስ ያስተማረው 3 ዓመት ከ3 ወር ነው። ሌላው አልተጻፈም። በጣም ጥቂቱን የተጻፈው የኢየሱስ ክርስቶስ። እነ ጴጥሮስ እነ ጳውሎስ ግን የዓመታት ነው የተጻፈላቸው። ሌሎቹም እንደዚሁ የረጅም ዓመታት ነው የተጻፈላቸው። ከኔ በላይ የሚሰራሉ ማለት እንደዛ ነው። ኢየሱስ ክርስቶስ ጨርቁን ዳሰው ድነዋል የታመሙ ሰዎች። የሐዋርያት ግን ጥላቸው ፈውሷል። ሌላም ደግሞ ብዙ አይነት ተአምራት አድርገዋል። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን ማንበብ፣ መጀመሪያ ማወቅ፣ ከዛ ማመን። ከኛ የባሰ ነገር ካለ ደግሞ ማንም ለገዛ ፈቃዱ የእግዚአብሔርን ቃል እንዲተረጉም አልተፈቀደም ብሎ ተናግሯል ቅዱስ ጳውሎስ። ችግሩ አሁን ያለው የት ነው? እንደ ገዛ ፈቃዳችን ስለምንተረጉም። አረ ዳግዬ ግን ምን የተካሄደ ነው? ቤካዬ በቃ ልንጨርሰው በእናትህ ቤካዬ። ዝም ብሎ ነው የሚያወራው። ደግሞ እንደ አዋቂ ምናምን መጽሐፍ እንደሚተረጉም ምናምን ከኔ በላይ ፖይንቶች እያገኘው ነበር። የሚገርምህ ግን ኦኬ ቤካዬ መግባት ከፈለግ አሁን አንተ ቤት ነው። አልገባም። ስለ አንተ የለ መስሎኝ ነው። ጎሄድ አለው። እኔ በጣም የሰማሁት ነው። ያቋረጡት እነሱ ብቻ ያወራሉ እንዳይባል ብዬ ነው። ወንድማችን እንግዲህ እንደኔ አታርዘ። ጨርሻለሁኝ። እኔም ካስቸገርኳችሁ አላውቅም። ጨርሻለሁኝ። እሺ አንዴ እንግዲህ ውይይት አድርገን ነው ጨርሰው። አጠር ያሉ ውይይቶች እናድርግና መጽሐፍ ቅዱስን ስለምናወራ አጉል ጭቅጭቅ ውስጥም አለመግባታችን ጥሩ ነው። ጥሩ ነን። እኔም ተመችቶኛል። በሌላም ጊዜ እንገናኛለን። አንዴ ችግር የለም። በዚህ ራፓፕ እናድርጋት ወዳጅ። እኔም እያለሁ አመሰግናለሁ። የረፍት ሰዓቴን ነው። እኔም አንተም ይሄኔ የረፍት ሰዓት ይሆናል። ያመኑት ከሱ በላይ እንደሚያደርጉት ተናግረሃል። ሌላ ኳሊፊኬሽን አስቀምጧል። ከሱ በላይ ማድረግ ማለት ከእግዚአብሔር በላይ ማድረግ ማለት አይደለም። ስለሰጣቸው ኮሚሽን አድማስ ነው የሚያወራው አይደል እንዴ? ስለሚደርሱበት አድማስ ነው እሱ ያልሄደባቸው ከተሞች ያገለገላቸውን ሴክተሮች ድረስ ስለመሄድ ነው። ማን ነው ርቀቶች ድረስ ስለመሄድ ነው እንጂ ከእግዚአብሔር በላይ ያደርጋሉ ማለት አይደለም። ይህን መቼም ተወያይተን የምንግባባው ነገር አይደለም። ከእግዚአብሔር በላይ የሚያደርግ የለም። ኦኬ፣ ግን እንደሱ ታደርጋላችሁ የተባሉት ማን ናቸው? ያመኑት ነው። ቅድም ልክ ማርቆስ 16 ላይ እንዳነበብ ነው እዚህ ጥቅስ ላይም ያመኑት ናቸው። አንተ አላመንክም እንዴ? እንቀጥል። ጠየቁ። ከቻልክ መልስልኝ። ያመኑት ስለሚል አንተን ያጠቃልላል ይሄ ቃል ኪዳን፣ ይሄ ጥቅስ። አሁን መሰለ እምነት መጠን አለው። ለምሳሌ ጴጥሮስን በባህር ላይ ና አለው፣ ግንስ እየተጠራጠረ ሄድ ስለነበረ ሰመጠ። ስለዚህ የኔ እምነት ከአንተ እምነት፣ የአንተ እምነት ከቤካ እምነት እያለ የየሰው እንደ አቅሙ ነው የሚያምኑ፣ እንደተገለጸለት ነው። በፍጹም የሚያምኑ ሰዎች ጥያቄው ይችላሉ። በቀጥታ እኮ የጠየቀው ብራዘር ምን አይነት ነገር ነው? ጴጥሮስ እምነት ልኬት ያለው ላልከው በጣም አላምንም ማለቱ ነው። እሱ እንግዲህ በጣም አለማመንም ይባላል። እሺ፣ ስለዚህ በጣም ስለማታምን የተገባው ቃል ኪዳን ወይም ደግሞ ኢየሱስ የተናገረው ቃል እኔ ላይ አይሰራም እያልከኝ ነው አይደለ? ከሰራማ እስኪ ያሳየኝ፣ አንተ ጋር ሰርቶ አሳየኝ። ኦኬ፣ ስለዚህ ችግሩ ከኔ ነው፣ ከቃሉ ከተሰጠው ቃል ነው። ቃሉማ ፍጹም ነው። እግዚአብሔር ቃል ፍጹም ነው። ኦኬ፣ የሚያደርጉ ሰዎችም ይኖራሉ። ስለዚህ ያለ ማመኔ ነው እንጂ ቃሉ ስለማይሰራ አይደለም ማለት ነው። አዎ፣ የኛ ደካማነት ነው። እናንተ ደካሞች። ካመንን ግን ይሰራል። ካላመንን አይሰራም። ካመንን ይሰራል። አዎ፣
ታዲያ አሳየኝ አድርገህ የምትለኝ ምንድን ነው? አልገባኝም እኮ። ካመንክ ይሰራል። እስኪ አምናለሁ ብለህ ሰርተህ አሳየኝ እኮ ብያለሁ። ሰርቼ ማሳየት አለብኝ እንዴ? ቆይ አንዴ ማመን ማለት አንተ ጋር ምን ማለት ነው? ቆይ አንድ ጊዜ ማመን ማለት ምን ማለት ነው? እንመጣለን፣ ስለ እምነትም እንመጣለን። አንዴ አሁን ግራ ይገባል። ይሄ ማመንን ዲፋይን ካላደረግክ መጀመሪያ ማመን ምን ማለት ነው የሚለው ዲፋይን ካላደረግክ እሱን አንተ ጥያቄ አድርጌ ሊያዝልህ እኔን እንጨርሰውና እሱን ደግሞ ዲፋይን አድርግልኝ የሚለውንም መልሳለሁ። ያንተም ጥያቄ መመለስ ስላለበት አሁን ይኸውልህ ያመኑት በስሙ አጋንንትን ያወጣሉ አይደል? አዎ ያወጣሉ። ኦኬ በስሙ አጋንንት ማውጣት ካልቻሉ ምን ስለሆነ ነው? እምነታቸው ደካማ ስለሆነ። ስለዚህ ቃል ኪዳኑ ወይም የተሰጠው እምነታቸው ስለ ደግሞ ምግባራቸውንም ጨምሮ ነው። ለምሳሌ በክርስቶስ አምናለሁ የሚል ስለ እምነት እናውራና ምግባርም እንጨምርበታለን በኋላ። ቆይ እንዳይሰፋብን ነው ጠበብ አድርገን ያለውን እንጨርስ። ሌሎች ደግሞ ሀሳብ ከመጡልን እንቀጥላለን። ስለዚህ ካልሆነ የተናጋሪው ችግር አይደለም ማለት ነው፣ የኔ ችግር ነው፣ አለማመኔ ነው፣ የኛ ችግር ነው። አዎ ስለዚህ ነገሩ እንደሚሰራ ለማሳየት የግድ ሄጄ መርዝ መጠጣት የለብኝም ማለት ነው። የግድ ሄጄ እባብ መያዝ የለብኝም ማለት ነው። ንግግሩ ትክክል መሆኑን ለማሳየት ያመኑትን በእውነት ምልክቶቹ እንደሚከተሏቸው ለማሳየት ያመኑ ሰዎች እየሄዱ ፕሩቭ ማድረግ የለባቸውም ማለት ነው። እባብ አንተ ምልክቶችን አትከተልም፣ ምልክቶች አንተን ይከተሉሃል እንጂ ቆይ ሌላ አነጋገረች ተዋት። ፕሮቨርብ ለምን ተዋታለሁ? ቃሉን እናውራ ነው የምልህ እኮ። ምልክት ይከተላቸዋል የሚለው እንጂ ምልክትን ይከተላሉ አይልም። ምልክትን የሚከተል ሲጀመር የአመንዝራ ባህሪ ነው መጽሐፍ ቅዱስ የተጻፈውን እኮ ነው ማውራለን ወንድሜ። ምልክት እከተላለሁ አልከተልም የሚል ነገር እኮ አላወራሁም ወንድሜ። ዋናው ነገር ግን ይሄ ቃል የተሰጠው ለሁሉም ሰው ነው ማለት ነው። ማርያምን እያሰብክ የምትሰማው ቃል አይደለም። የበቁ ሰዎችን እያሰብክ የምታነበው ቃል አይደለም። በአብ ቀኝ ያሉትን እያሰብክ በገነት ያሉትን እያሰብክ አይደለም ይሄን ቃል የምታነበው። እንደ አንድ ክርስቲያን ይሄ ነገር የኔም ኮሚሽን ነው፣ የኔም ስራ ነው፣ እኔም ላይ ኤክስፔክት የሚደረግ ነው። እኔም ላይ ይሄንን ጌታ ያደርገዋል ልመነው እንጂ እሱ ያደርጋል እኮ ነው። አሁን እባቡን ቢያዙ እኮ ከኔ አቅም አይደለም እኮ አልኩ ቅድም። ገባ? አሁን እኮ መሰለ ትህትና ይመስልናል እኮ የተሰጠንን ተስፋ የተሰጠንን እውነት ጌታ የገባልንን ነገር መጣል ትህትና ይመስለናል፣ ለሌሎች መሸለም። የነከሌን መጽደቅ ወገባችንን ይዘን እንከራከራለን። ኦፍኮርስ ጻድቁ ከሌ እንዴት እናገራቸዋለን እንዴ እሳቸው እኮ እንትን ሆነው እንላለን። የራሳችን ላይ ግን ስንውል ቃላቶች ያጥሩናል፣ መንተባተብ እንጀምራለን። ዳስ ፕሮብሌሙ ይሄ ነው። ገባ? የእኛ የተስፋ ቃል አይመስልንም እኮ እኛ የተመረጥን አይመስል የተመረጡ እነከሌ ብቻ ነው ይመስለው፣ ግን አይደለም። ከጨለማ የወጡ የተወሰኑ ሰዎች ብቻ ይመስላል። ኢየሱስ የሞተው ለተወሰኑ ሰዎች ብቻ ይመስለናል። ኦኬ ጥያቄው እንዳይሰፋ ግን እንደዚህ ላድርገው። በጣም ጥሩ። ስለዚህ አንተን የሚመለከታል ማለት ነው። ካልሰራ ካልሆነ ያንተ ችግር ነው ማለት ነው። ኢየሱስ በአንተ ካልሰራ አንተ እንዲሰራ ፈቃደኛ ስላልሆንክ ነው ማለት ነው። ያንንን የጽፒራ ጉዳይ አልተገለጠልህም ማለት አልተገለጠመለትም ማለት የጴጥሮስ ችግር ነው ማለት ነው እንጂ እግዚአብሔር ማድረግ ስለማይችል አይደለም ማለት ነው። ኦኬ ክሬዲቱ ግን አት ኤንድ ኦፍ ዘ ዴይ የሚሰጠው ለእግዚአብሔር ነው ማለት ነው። አንተ ወደ ማርያም ስትጸልይ ማርያም ሄዳ ለእሱ ትነግረዋለች። የሰማውን ጸሎት ሄዳ ትነግረዋለች። ኦልሬዲ ሰው ወደ ሰው ቢጸልይ ጸልዩ የሚል ቃል የለም። ስለ ሰው ጸልዩ ነው እንጂ ወደ ሰው ጸልዩ አይልም። ግን ሰው ወደ ሰው ቢጸልይ እግዚአብሔር እየሰማ ነው። ምን ነካ ወደ እኔ ጸልይም እንዴ እያለ እየሰማ ነው። ከዛ ያ ሰውዬ ደግሞ ሄዶ ይኸውልህ እኮ እንዲህ ብሎ ጸልይ ቢለው ይቺ ዙሪያ ጥምጥሞች ሰው የፈጠራት ትምህርት ነች ነው የምልህ። አየህ እንደዚህ አይደለም ሐዋርያቶች ያደረጉ የነበረው። ለምሳሌ ጳውሎስን ተናገረ ልጨርስ። እንደ ጳውሎስ ኖሬ ብጨርስ ዘመኔን እጸድቃለሁ አልጸድቅም? መልስልኝ ወዳጅ። አሁን ጠቅለል አድርጌ እንደመልስ እችን ብና ከቻልክ መልስልኝና ከዚህ በኋላ ጌታ ምስክሬ ያንተን ጥያቄ መልሳለሁ። ሰው እንደ ጳውሎስ ኖሮ ቢጨርስ ህይወቱን ዘመኑ ምንድን ቢያልቅና ወደ ጌታ ቢሄድ ይጸድቃል አይጸድቅም? እንደ ጳውሎስ ሆኖ እንዴት ነው የማይጸድቀው? ኦኬ እንደ ጳውሎስ ማለት ለማርያም ሳይሰግድ ማለት ነው። ወደ ማርያም ሳይጸልይ ማለት ነው። አንድ ቀንም ስለ ማርያም ሳይሰብክ ማለት ነው። አንድ ቀንም እንዲሁ አንዴ ቢናገል ገላትያ 4 ላይ የጻፈልን እኮ ብቻ ነው የምታውቀው አንተ። ጳውሎስ እኮ የጻፈልን ብቻ ነው የምታውቀው እንጂ ያልጻፈልን የጳውሎስን ህይወት እኮ ምንም የምታውቀው ነገር የለም። ያልጻፈልን አንተ ታውቃለህ። አንተ ግን ያልተጻፈውን ታውቃለህ አይደለም? እኔ አሁን ድፍና አድርገህ ስላለፍክ ነው። አይ አንተ ታውቃለህ ማለት እኔ አላውቅም። ልክ ነው። አንተ ታውቃለህ። እሺ የኔን ልናገር። ቆይ ጳውሎስ ሲያስተምር የጻፈላቸውን ደብዳቤ ነው ለ14ቱም መልእክታት ደብዳቤ አድርጎ ነው የጻፈው። ጠይቀኝ፣ እንደሱን ጠይቀኝ። 80 ላይ ያለውን ጳውሎስ አይነት ህይወት ኖሬ ባልፍ መጽሐፍ ቅዱሱ ላይ ያለውን ማለት ነው የትውፊቱን የምኑን እንመጣበታለን ማረጃ ስለምሰጠኝ ማለት ነው። ትውፊቱ ሳይኖር በቃል የደረሳቸው ሳይኖር ምናምን 80 ላይ ያለውን የተጻፈው መጽሐፍ ቅዱስ ላይ ያለውን አይነት ህይወት ኖሬ ባልፍ እጸድቃለሁ አልጸድቅም? እኔ አሁን ስለ ጽድቅና ኩነኔ እግዚአብሔር ነው የሚያውቀው። እሱን ማውራት አልችልም።
ቅድም ጸድቃለህ ብለኸኝ ነበር። እግዚአብሔር ነው። አሁን መሰለህ ጸድቃለህ ብለኸኝ ነበር። ቀይረህ ነው ብያለሁ። ሀሳብ ቀይረህ ነው እንደዚህ ነው እንደዛ ነው እያልክ እንደ ቅድሙ ልጅ እንትን አታርገኝ እኮ። አይ አሁን እኮ ጸድቃለህ ብለኸኝ ነበር። ላሰማህ ራስህ ይሄ ነበረ፣ ግን ስህተት ነው። የሚጸድቅና የማይጸድቅ ሆነ የሚያውቅ እግዚአብሔር ነው። በቃ መልሱን አታውቀውም ማለት ነው። እንደዚህ እናድርግ። እኔ ላብቃና ያንተን አንድ ጥያቄ ተጨርሼ ምናልባት ቤካ ጋር ምናልባትም ሳይሆን መቀጠል አለባችሁ። ቤካ ብዙ ስለሰማን የታዘበን ነገሮች ይኖራሉ። አንድ ሚዩት አድርግልኝና በቃ ማታውቅ ከሆነ ታውቅ ነበር። አሁን ከደቂቃ በፊት መልስ አላወቅም። ኢትስ ኦኬ። ሚዩት አድርግልኝ ጅማሬ። በዚህ ላጠቃል። ኦኬ። ጥያቄ ካለ አዘጋጅ። መጽሐፍ ቅዱስ ላይ ያለውን አይነት ጳውሎስ ኑሮን ብናልፍ እንጸድቃለን ወይ ስለው አዎ ብሎ ነበረ። ኦኬ፣ አዎ ልክ ነው፣ እንጸድቃለን። ለዛ ዳጊ ይቅርታ አድርግልኝና አሁን በጣም ሚዛኑ ራሱ አክቹዋሊ ቤታችሁን የመጣሁት በሌላ ጊዜ ስትፈልጉ ጥሩኝ። አሁን ወጥቻለሁ፣ ይቅርታ አድርግልኝ። ጥያቄ ሄዳለኝ ብለህ ነበር እና አሁንም ኦርቶዶክሳውያን እዚህ ውስጥ ካላችሁ ውጡ። ምንም ሚዛናዊም አይደለም። የምናገኘውም ሰዓት ለውይይትም ክፍት አይደለም። አትሊስት ሰዓት እየተከፋፈለን የምንነጋገር ቢሆን ላቁም። ልናገር የነበረው ላቁም። መጠየቅ ትፈልጋለህ? ሚዩት ላድርግልህ? እኔ መጠየቅ አልፈልግም፣ ግን በጣም ረጅም ሰዓት ይዛለን። እኔ ትንሽ ነው የማወራው እኮ። ስጨርስ እኮ ነው የማወራው። አንተ እኮ ስጨርስ ነው እኮ የምናወራው አይደል እንዴ? እኮ እኔ የማወራው አንተ ቃላት ስላጣህ እኔ ምን ላድርግ ታዲያ? የምታወራው ስላጣህ እኔ ቃላት አጣሁ። ቃላት ተናገር፣ ሀሳብን ጨርስ እኮ አልኩህ። አሁን አሁን በተናገርከው ላይ ተነስቼ እኔ እስከ ጠዋት ላወራ እችላለሁ። መጽሐፍ ቅዱስን ብትናርጌ እስከ ጠዋት ላወራ እችላለሁ። አሁን በተናገርካት ተነስቼ ግን አስፈላጊ አይደለም። እውነትና ኮርኮር የሆኑ ፖይንቶችን አንስተን ብዙ ሰው ነው እያደከመን ያለ ነው። ኦልሞስት 200 ሰው ለምን? ስለዚህ ኮርኮሩን እናውራ። እንግዲህ ኮርኮሩን እናውራ። በቃ ኮርኮሩን እናውራ። አሁን ይሄ እዚህ ጋር የጻፋችሁት ጽሁፍ የኦርቶዶክስ የጳውሎስን ሀሳብ አንተ የማታወራበት ከሆነ እኔ ልጨርሰው። የምታወራበት ከሆነ ኮርኮሩን እናውራ ብለኛል። ኮርኮር አሁን ትክክል አይደለም የጻፋችሁት እኮ እያልኩ ነው። በዚህ ላይ አውራ እስኪ። አሁን የኦርቶዶክሷ ማርያም ሰው ናት አምላክ የሚለውን እኛ የኦርቶዶክስ ማርያም ብለን ያን ነገር ከጀመርኩኝ ስለማልተው ነው። እሺ እኔ ጌታ ምን አልኩህ መሰለ? ሰው እንደ ጳውሎስ ኖሮ ቢያልፍ ቢጨርስ ዘመኑን ይጸድቃል ወይ ስለ አዎ አልከኝ። በኋላ ደግሞ አይጸድቅም አልከኝ። አሁን የቱን እንያዝ? ኮርኮሩን እናውራ። ቶሎ በል። ምን አልከኝ? ሰው እንደ ጳውሎስ ቢኖር ቢሞት ይጸድቃል አይጸድቅም? እንደገና ጠየቅኩ። ሁለት መልስ ስለሰጠኝ አንዱን ወስንና ንገረኝ። እንደ ጳውሎስ ለመኖሩ ምስክሩ ማን ነው? እኔ አሁን ይጸድቃል ለማለት እንደ ጳውሎስ መኖሩን እኔ ማረጋገጥ አለብኛ፣ ወይም ደግሞ እግዚአብሔር ማረጋገጥ አለበት። ሰው እንደ ጳውሎስ መኖሩ ማን ነው የሚያረጋግጠው? ጳውሎስ እንዴት እንደኖረ ማን ነው የሚያውቀው? በቃ መልእክታትን ብቻ ነው የምታውቀው እኮ አንተ። ስለዚህ አልጸደቀም ይሆናል ማለት ነው ጳውሎስ። ስለዚህ ጳውሎስ አልጸደቀም ማለት ነው አይደለም። እኔ ያልኩህን ስማኝ፣ እኔ ያልኩትን በል እንጂ ጳውሎስ ጸድቋል አልጸደቀም? እኔ አሁን ጸድቋል እንጂ ለምንድን ነው ያልጸደቀው? ማን ያወቀ እኮ አልከኝ አሁን ከደቂቃ በፊት። አሁን የምልህ አንተ እንደ ጳውሎስ መኖርህ ማን አወቀ ነው ያልኩት። ቆይ የኔን እንመጣለን። ጳውሎስ ግን ጸድቋል አይደለ? እንደ ጳውሎስ የጳውሎስን ኑሮ አንተ ምንድን የምታውቀው እስኪ ንገረኝ። 14 መልእክታት ጽፏል። መልእክታት ላይ የሰው ህይወት አለ እንዴ? አንተ ለእኔ ደብዳቤ ጻፍክ። ያ ደብዳቤ የአንተ ህይወት ማለት ነው አይደለም? የጳውሎስ ህይወት አይደለም ደብዳቤ? ለእኔ ማስተላለፍ የምትፈልገው መልእክት ነው። ለኤፌሶን ሰዎች ጳውሎስ ህይወቱን አልጻፈልንም? ከጻፈላቸው መልእክቶች ራሱን ህይወት አልጻፈልንም? የነዛን ሰዎች ህይወት አይቶ ለዕብራውያን ሲጽፍ እንጂ ራሱን ህይወት አልጻፈም እንጂ ራሱን ህይወት አልጻፈም አይደል? አልጻፈም። የራሱን ህይወት የምናገኘው ሐዋርያት ሥራ ላይ ነው። እንዴት እንደተገለጸለት ሐናንያ ጋር እንዴት እንደተማረ አልፎ አልፎ ደግሞ በመልእክታቶች ውስጥ የሱን የሆነ ትንንሽ ነገሮች ሊያነሳ ይችላል። ከዛ በተረፈ ግን የቆሮንቶስም የሮሜም ለነሱ መተላለፍ ያለበትን መልእክትን ያስተላልፋል። አሁን እኮ ችግሩ መሰል ኖ የስ ኖ ኖ ኖ የስ ኖ ኖ ኖ ኖ የስ የስ እኮ ነው ያልከ ታፈርሰውና መልሰህ ራስህ ትገነባዋለህ። ትንሽ ውስጥ መልእክቶች ውስጥ ትንሽ ተጽፏል። ሐዋርያት ላይም ሐዋርያት ሥራ ላይም አለ። ግን መሰል ደግሞ እንትኑ ወደ ዕብራውያን ላይ ግን አይደለም። አንተ መስማት የፈለግከው ስለሆነ አሁን እኔ 14ቱ የጳውሎስ መልእክታት የሚገልጹት መተላለፍ የፈለገውን መልእክት ያስተላልፋል። እንደ ሐዋርያት እንግዲህ ተመልከቱ። እንግዲህ የሐዋርያት ቅብብሎችን እንቀበላለን የምትል ቤተክርስቲያን በላለን የምትል ቤተክርስቲያን ውስጥ ያለ ሰውዬ ነው ሐዋርያቶቹን ብቀበል የሐዋርያቱን ኑሮ ብኖር እጸድቃለሁ ወይ ብሎ ስጠይቀው ነው እንግዲህ ሁሉ መልስ እየመለስልኛለሁ። አሁን የሐዋርያትን ኑሮ አታውቅም ነው ያልኩህ። እኔ ደግሞ አንተ የሐዋርያትን ኑሮ አታውቅም፣ ምክንያቱም ማታውቁትን የተቀበላችሁት ማለት ነው ቤተክርስቲያናችን አይደል? እኛ ጋር ገድለ ሐዋርያት አለ። ቆይ ስማኝ፣ እኛ ጋር ገድለ ሐዋርያት አለ። አንተ ጋር ግን መልእክታት ብቻ ነው እጅ ላይ ያለው። የጳውሎስ ህይወት የለም አንተ ጋር፣ የጴጥሮስ ህይወት የለም አንተ ጋር። የጳውሎስና የጴጥሮስ መልእክት አለክ። ስለዚህ መጽሐፍ ቅዱስ ላይ ያለው የጳውሎስ ህይወት አይደለም ማለት ነው። መልእክቱ ነው ያለው፣ ህይወቱ አይደለም። ገድለ ሐዋርያት የሚባል ሌላ መጽሐፍ አለ እኛ ጋር። ማንበብ ከፈለክ ና፣ ብርሃን አለ እኛ ጋር።
አሁን ከሰከንድ በፊት የራስን ድምፅ ላሰማ ህይወቱም አለ ስትል ነበር ማለት የለም ምን አሁን ህይወቱ ምትለው ቆይ የሐዋርያ ሥራ ምዕራፍ 9 ላይ ቆይ ተናግሬያለሁ እኮ አልኩ የሐዋርያ ሥራ ምዕራፍ 9 ላይ የጳውሎስ መጠራት ከዛ በፊት ያሳደደ እንደነበረ ተጽፏል። ልክ ነው። ህይወቱ አለ። አሁን አለ። ምንድነው የተፈጠረው ነገር? እኔ ያልገባኝ ነገር ነው እንዴ? አንተ የምትፈልገው እንደዛ ስለሆነ ነው። እኔ አሁን ይኸውልህ እሺ እንደገና ላስመርልጥ አለ የለም ቆየኝ ውስን ነገር አለ። ማይ ጋድ በጣም ውስን ነገር ነው ያለው። በጣም ውስን ነገር ትንሽ ነገር በጣም እሺ ወንድማችን አሁን የምፈልገው ምን መሰለህ? እንደ ጳውሎስ አንድ ሰው ኑሮ ቢያልፍ ይጸድቃል አይጸድቅም? እንደ ጳውሎስ የኖረው ኑሮ አታውቅም እኮ አልኩ እኔ አንተን። ስለዚህ እንደ ጳውሎስ መኖር አንቺ ምሰሉኝ ሲለው ሳናቀው ነው እንድንመስለው የፈለገው ማለት ነው። እኔን ምሰሉ አይ የተጻፈልህ ጽሑፍ አለ እንደዚህ ኑር ተብሎ የተጻፈልህ አለ እንጂ የጳውሎስን ኑሮ አንተ አታውቀውም። ስለዚህ ምሰሉኝ ያለው ምኑን ነው? ጽሑፌን ምሰሉ መልእክቴን ምሰሉ ነው ምሰሉኝ አይደለም። እኔ ክርስቶስን እንደምስል እናንተ እኔን ምሰሉ ብሏል። የክርስቶስ የተጻፈ ክርስቶስን መምሰሉ የጳውሎስ ሕይወት አይደለም እንዴ? ነው የተወሰነ ተጽፏል እኮ አሉ። ጂሰስ ክራይስት የተወሰነ ተጽፏል። አሁንም እንደዚህ እናድርግ። በዚህም በሌላም ጉዳይ ከዚህ በኋላ ለአንተ ጥያቄ መልሳለሁ እንጂ ከአንተ መልስ አልፈልግም ወዳጅ። እኔ ራፕ አፕ ላድርግ፣ ያንተን ግን ጥያቄ አክብሬ መልሳለሁ። በቃ ከዚህ በላይ አንቀጥል። ምክንያቱም ባሰማ የራስን ድምፅ ባሰማ ያስደነግጣል። ይኸው እየቀዳሁ ነው። ከፈለክ ላሰማ እችላለሁ። ችግር የለውም። ኖ እያልከኝ ነው እና ሜይ ቢ ምክንያት ሊኖርህ ይችላል። ኦፌንድ ላደርግህ አልፈልግም። በቃ እኔ ለራሴ ልጨርስ። ክርስቶስም እንደጠየቁት ታስታውሳለህ? ቆይ ሰማኝ። ክርስቶስም ምን ጠየቁት? እስካሁን ሚዩት አላረኩም። አይተሃል እንግዲህ አይተሃል። በቃ ልጨርስ አልኩ፣ ደከመኝ። ከዚህ በኋላ ለአንተ ብቻ ነው ኢነርጂ ያለኝ፣ ለአንተ ጥያቄ ነው ኢነርጂ ያለኝ። የራሴን ሀሳብ ልጨርስ። በቃ እኛ ክርስቲያኖች ምሰሉን ያለንን ጳውሎስን ብንመስል እንጸድቃለን ብለን እናስባለን፣ ያን ህይወት ብንከተል። ምክንያቱም እሱ ያለው ህይወት የክርስቶስ ህይወት ነው። እሱ ያስተማረው ትምህርት የክርስቶስ ትምህርት ስለሆነ የእሱ መልእክቶች የክርስቶስ መልእክቶች ወይም የእግዚአብሔር ቃሎች ናቸው ብለን ስለምናምን እኛ እንጸድቃለን። የሐዋርያት ቅብብሎች አለኝ የሚለው ሰውዬ ደግሞ ምን ህይወቱን አውቀህ ነው? ጥቂት እኮ ነው እዛች የተጻፈ ነገር ነው ያለው። ምሰሉኝ ያለው ምኑን ነው? መልእክቱን ነው ምሰሉኝ ያለው እንዴ? አይደለም፣ ህይወቱ ነው። ብዙ ዘረዝርልሃለሁኝ እኔ አሁን ራይት ነው። አንዳንድ ጊዜ ቃላት ታሳጡናላችሁ፣ አስደናቂ ክርክር ውስጥ ስትገቡ ማለት ነው። ኃይለኛ ዲና ያል ውስጥ ለምንድን ነው ይሄ ልጅ ይህንን ነገር ዲና ያደረገው? ይሄን ሚስጥር ላውጣው። ዲና ያደረገው መስላችሁ? አንድም ቀን ጳውሎስ አለመተንፈሱን ስለ ማርያም ስለሚያውቅ ነው። አንድም ቀን ማርያም ብሎ ያስተማረው ነገር የለም። ስለ ስግደት የተናገረው ነገር የለም። ስለ ማርያምም ይሁን ለፍጡራን የጨነቀ ሆነ። እንግዲህ ያስቡት፣ አንድም ቀን ስለ ጌታ ስለ ኢየሱስ የሚለውን ቃል ከ200 ጊዜ በላይ ጳውሎስ ሲያነሳ አንዴም ግን ማርያም አላለም። ገላትያ 4 ላይ ቢናገር ከሴት የተወለደው ብሎ አለ። ከሴት አላት ንቋት ነው አይደለም፣ ግን ወንጌል ስላልሆነች ነው። አሁን እሰጥሃለሁ ብላኝ ነበረ፣ ረሳሁ እኮ። ልጨርስና ጥያቄን እቀበላለሁ እኮ። አይ ሚዩት አደርጋለሁ ብላኝ ነበረ ከ10 ደቂቃ በፊት እኮ። አሁን ከዛ በኋላ ብዙ አወራህ እኮ። ትንሽ ፌር እናድርገው። እሺ ጠይቀኝ፣ በቃ የመጨረሻ ጥያቄ። እኔ ለፕሮቴስታንት የምጠይቀው ጥያቄ ከመጠየቁ በፊት ማርያም አምላክ መሆኗን አምኖ ነው ተቀብለው ነው ምንድን ነው? አሁን እንመለስ ወደዛ። በቃ ከቤካ ጋር ቀጥሎ፣ ያው ቤካ ማለት እኔ ነኝ፣ እኔ ማለት ቤካ ነው። ጠይቀው ጥያቄ ጠይቀዋል። ችግር የለውም። ማርያም አምላክ መሆኗን ተቀበለ ነው። አሁን አምላክኛ ብለን አንላትም ብራዘርዬ፣ አንላትም አይደለም። አምላክ መሆኗን ተቀበለ ነው ትላታለህ አይደለም? ጥያቄ አምላክ መሆኗን ተቀበለ ነው። አምላክ እኔ መቼ ብያት ነው የምቀበለው? እሺ ሰው ነች ወይስ አምላክ ናት ማርያም? እንዴ ጥያቄው ራሱ ኧረ ተው፣ ሰው ይታዘበናል። ሰው ናት ወይስ አምላክ ናት? እንዴ ተፈጠረች፣ ተወለደች፣ አደገች እንደዚህ እያለን እንዴት ነው ሰው ናት አምላክ ናት? ሰው አይታዘበንም ቤካ? እሺ ችግር የለውም። ማርያም ከስላሴ አካል አንዷ ናት ወይንስ አይደለችም? አይደለችም። እንዴ ምን ሆነ ነው? እሺ እግዚአብሔር ወልድን አምላክ ማለት እንችላለን? እግዚአብሔር ወልድን አምላክ ማለት እንችላለን? ወልድን አምላክ ማለት እንችላለን ያልከኝ? እንችላለን። ወልድን አምላክ ማለት እንዴት ነው ማንችለው? አምላክ ነው እንጂ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። መንፈስ ቅዱስን አምላክ ማለት እንችላለን። አብን አምላክ ማለት እንችላለን። ሁሉንም ብዬልሃለሁ። እነኚህ ሶስቱ የሥላሴ አካላት አምላክ ናቸው። አንዱን የአምላክነት ባህሪ ኢኳል ነው የሚያደርጉት።
አዎ ስለዚህ እግዚአብሔር እንደ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አብ አምላክ ነው ብለን ስንል ሶስት አምላክ እያለን ሳይሆን አንድ አምላክ እያለን ነው አይደል? አዎ እሺ ማርያም አምላክ ናት አይደለችም? ጎበዝ። ይህን መጽሐፍ ታውቀዋለህ? መጀመሪያ መጽሐፍ ቅዱስ ላይ እንጨርስ እንጂ ወደዛ ከመሄዳችን በፊት ይህን መጽሐፍ ታውቀዋለህ? ይህ መጽሐፍ የኛ ነው እንዲህ መጽሐፍ ቅዱስን እናውራ መጀመሪያ እኮ አልኩ። በዛ ላይ ስንግባባ ወደ ሌሎቹ አዋልድና ድርሳናት የጸሎት መጽሐፍት መሄድ እንችላለን። ብሮዬ እኔ እኮ ቤተ እምነታችሁ የምታምነውን እምነት በመጽሐፍ ቅዱስ ላይ መጀመሪያ አልተግባባንማ። መጀመሪያ መጽሐፍ ቅዱስን ስንግባባ ከዛ ወደሚቀጥሉት ነገሮች መሄድ እንችላለን። አትቀበለው የሚል መጽሐፍ ዳግሻ አልቀበለውም አላልኩ። እኔ እያልኩ ያለሁት መጽሐፍ ቅዱስ ላይ ባሉት ሀሳቦች ላይ ሳንግባባ ትቀበላለህ ወይ? እቀበለዋለሁ። ምንድን ነው እስኪ አሳየኝ መጽሐፉ። የምትቀበለው ከሆነ ከምትቀበለው መጽሐፍ ነው የከፈትኩት። ምንድን ነው የሚለው መጽሐፍ? እስኪ አሳየኝ። ድርሳነ መድኃኔዓለም ወገር ለመባል ሲሆን ይላል። እሺ ያ ለዚህ እዚህኛው ድርሳን ላይ ማን የጻፈው? እሺ ማን ጻፈው? እናሳይ መቼስ። እሺ ዳግሻ የተከተለ እሺ ማን ጻፈው? እሺ ኢትዮጵያ እዚህ ጋር ታያለ። እስኪ ታሃትመ በመዋሊሁ ለብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ የኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ዘመን ታተመ ይላል። እሺ ማን ያተመው? ይሄ ዘመኑን ነው የሚጠቅሰው። አንብብ እስኪ። አይታየኝም። መጽሐፍ የተረጎሙ ይሄ ደግሞ ሰውየውን ይጠቅሳል የጻፈው እዚህ ጋር። ይህ መጽሐፍ የተተረጎመውና ያዘጋጀው አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው። እሺ ይሄ ዋልድባ እንደሆነ ይገልጻል። እችን ገጽ ግን በቀይራትስ? እኔ እችን ገጽ እሺ በዋልድባ እኔ በቀይራትስ? ቆይ ብራዘር እኔ ምን አገባኝ? ቀየርካት ምትቀየርካትም ቆይ እችን ገጽ እኔ መቀየር አልችልም። እሺ ብራዘርዬ፣ ስለዚህ ቤተክርስቲያን ያሳተመችውን መጽሐፍ ነው ጠቅሼ ማወራው። ስለዚህ ቀደም ምን ብለኛል መሰለ? ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አብ አምላክ ነው። ያ ስንል ሶስት አምላክ እያለን ሳይሆን አንዱን አምላክ ማለታችን ነው ብለሃል። ማለት አንዱ የመለኮት ባህሪ ኢኳሊ ሼር ስለሚያደርጉ ራይት። ጥያቄ ምን ነበረ? ማርያም አምላክ ናት ወይ የሚል ነው። ማርያም አምላክ ናት አይደለችም እኮ ብያለሁ። እሺ ስለዚህ ከስላሴ አካላቱ አንዱ አምላክ አይደለም ሊባል አይችልም አይደለም? ለምሳሌ መንፈስ ቅዱስ አምላክ አይደለም ሊባል አይችልም አይደል? አሁን ይሄ ዶክትሪን ላይ በተለይ እባክህን ስማኝ፣ በአዕማደ ሚስጥር ላይ ምንም እኮ አታውቁም ፕሮቴስታንቶች። እኔ ለምን አልነግርህም? አሁንስ የምታወራኝ አዕማደ ሚስጥራትን ነው፣ ግን የላችሁም እናንተ። እሺ ስማኝ እኔ ወንድም። እሺ ከስላሴ አካላት መካከል መንፈስ ቅዱስ አምላክ አይደለም አይባልም አይደል? እንዴ ለምንድን ነው የሚባለው? አምላክ ስለሆነ ማለት ነው አይደለም አይባለው? አሁን እንደ ልጆች እኮ እየሆነ ነው ቢካ። የኔ ወንድ መልስልኝ። እኔ እንደ ማወራ እንደዚህ ነው። አይ በጣም እኔ አንድ ሲደመር አንድ እንደመጠየቅ እኮ ነው አሁን እየጠየቀኝ ያለው። እንዲገባ ነው። አንድ ሲደመር አንድ ስንት ነው እያልኩ እየጠየኩ ያለሁት ብራዘር። እንደዛ ነው አልሄድም፣ ያስጠላኛል በጣም ውይይቱ እንዲደብር እያደረገኝ ነው። ከደበረ መውረድ ትችላለህ ብራዘር። ከደበረ መውረድ ትችላለህ፣ ችግር የለውም። ስለዚህ መንፈስ ቅዱስ አሁን ይኸውልህ እኛ ጋር የዚህ የነገረ ስላሴ ጉዳይ እባክህ ስማኝ የኔ ወንድም። ምን ልስማ? የሚሰማ ነገር አጣውኛ። መንፈስ ቅዱስ ከስላሴ አካል አንድ የሆነ መንፈስ ቅዱስ አምላክ አይደለም ማይባልለት አምላክ ስለሆነ ነው። ማለት የመለኮት ባህሪ ኢኳሊ ከአብ ከወልድም ጋር ስለሚካፈል ማለት ነው፣ ወይም ስላለው ማለት ነው። ስለዚህ መንፈስ ቅዱስ አምላክ አይደለም እንደማይባል ሁሉ
ማርያምን አምላክ ነች ወይ ብዬ ስለ አምላክ አይደለችም አልከኝ። ሰው ከስላሴ አካላት መካከል አንደኛው አምላክ አይደለም ተብሎ እንደማይባለት ሁሉ ማርያም አምላክ አይደለችም ብለህ ያልከውን ነገር እዚህ ጋር ያለውን ታብራራለህ ማለት ነው። ለምሳሌ ታብራራለህ፣ እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽመው የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው ይላል። ስለዚህ ማርያምና መስቀሉ ከስላሴ አካል እንደ አንዱ ተመድበዋል ወይም ተቆጥረዋል፣ ወይም ደግሞ ከስላሴ አካላት መካከል እንደ አንዱ ሆነዋል። ስለዚህ ማርያምን ተሳስተሃል። እሺ፣ ስህተቴ ምንድን ነው? እንደ ሚል ቃል የለውም ውስጡ። እሺ፣ ከመጀመሪያ ጀምሮ አንብቦ ምን ይላል? እንደ ሚል ቃል አለው። አንብቦ ከመጀመሪያ ጀምሮ እግዚአብሔር ወልድ ስማኝ፣ እግዚአብሔር ወልድ እንደ አብ አምላክ አይደለም። እግዚአብሔር ወልድ ቀጥል። እግዚአብሔር ወልድ እንደ አብ አምላክ አይደለም። የተጻፈውን አንብብልኝ እንጂ ሌላ ቦታ ለምን ትሄዳለህ? ጥያቄ መልስልኝ። እግዚአብሔር ወልድ እንደ አብ አምላክ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብዬ ከመጀመሪያ ጀምሮ ለ10ኛ ጊዜ ነገርኩ። ስለዚህ እንደ ብለህ እንደ ስላላት እንደ ብሎ ሲል እያነጻጸረ ነው። ውጭስ አብ ወልድ ይሄ አንተ የተረጎ አሁን መጽሐፍት ላይ እንደፈለክ ስለምትተረጉም ነው የምትሳሳተው። ሰማኝ። እሺ፣ ሦስትነታቸው የተባለው እነማን ናቸው? አብ ወልድ መንፈስ ቅዱስን ሊሆን ይችላል፣ ወይም ደግሞ መስቀሉ ማርያምና ወልድና ኢየሱስ ክርስቶስን ሊያነሳ ይችላል። ሊያነሳ ይችላል ነው መንፈስ ቅዱስ የሚልበት ሌላ ቦታ ነው። ብራዘርዬ፣ ሦስትነታቸው ትክክል የተባለው ሦስትነታቸው የተባሉት እነማን ናቸው? አሁን እኮ ሦስትነታቸው የተባሉት እነማን ናቸው? ይኸውልህ የኔን ድምፅ አሁን ማውራውን እንደፈለግ ሦስትነታቸው የተባለው እነማን ናቸው? ስማኝ፣ ክርስቶስ ሰውና አምላክ ነው ስል ክርስቶስ ሰው ብዬ ስል ቆርጠ ለብቻ አምላክ ስል ቆርጠ ለብቻ ማድረግ እንደምትችለው አለ መጽሐፍ። ሦስትነታቸው ለእነማን ነው? ሙሉ አውዱን አንብበው እንጂ ሙሉ አውዱን። ሦስትነታቸው እነማንን ነው የሚያመለክተው? እኔ እንደውም ከዛኛው ገጽ ጀምሮ አንብብልኝ ነው የምልህ። ሦስትነታቸው እነማንን ነው የሚያመለክተው? ተሳስተሃል። ትክክል አይደለም። አሁን እዚህ ጋር እየተረጎምክም ያለው ትክክል እያነበው እነማንን ነው የሚያመለክተው? ብራዘርዬ፣ ሦስትነታቸው አብ ወልድ መንፈስ ቅዱስንም ያመለክታል። መስቀል ማርያምና ኢየሱስን ያነሳበትንም ያመለክታል። እሺ ስማኝ፣ ያ ማለት ምንድነው? መስቀልና ወልድ ማርያም ልክ እንደ አብና እንደ መንፈስ ቅዱስ ትክክል ናቸው እያለን ነው። አሁን ይኸውልህ እኔ አንድ ነገር ልንገርህ። ሊሆን ይችላል ያልከው ሊሆን ይችላል ያልከው፣ ይሄንን ራሱን ጽሑፉ የት እንደምታገኝ ሌላ ቦታ ልንገርህ። ከፈለክ ሌላ መጽሐፍ ልጠቁምህ። ከዚህ በተጨማሪ ሌላ መጽሐፍ ልጠቁምህ። እንደዚህ ያለውን ጽሑፍ ሌላ ልጠቁምህ ከፈለክ። ቆይ ስማኝ፣ እዚህ ጋር እንደተጻፈው ያለውን ጽሑፍ ሌላ ቦታ ልጠቁምህ። ማንን ነው የሚያመለክተው? ታምረ ማርያምንም እንደዚሁ የተጻፈ አለ። ሦስትነታቸው ማንን ነው የሚያመለክተው? ብራዘር አሁን ለሶስተኛ ለአራተኛ ጊዜ መንፈስ ቅዱስንም ሊያመለክት ይችላል። ወልድ ኢየሱስ ክርስቶስን፣ ድንግል ማርያምና መስቀሉንም ሊያመለክት ይችላል። ስለዚህ ሦስትነታቸው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ትክክል ነው ማለት ይችላለው። እንዲሁም ደግሞ መስቀልና ማርያም እና ወልድ እንደ መንፈስ ቅዱስና እንደ አብ ትክክል ናቸው ማለት ይችላል። አያስኬድም። መጽሐፍ ቅዱስንም እንደዚሁ ነው እንደፈለክ ለዚህ ነው አያስኬድም ያልከው አንተ። ለማንም ሊናገር ይችላል ብለህ ነው። ሦስትነታቸው ለማን ነው? ሦስትነታቸው ማንን ነው የሚያመለክተው? በዚህ መጽሐፍ ራሱ ትርጉም አለው። እንደፈለክ እንድትተረጉም ሦስትነታቸው ማንን ነው የሚያመለክተው? ብራዘር ወደ ትርጉሙ ተመለስ። ማንን ነው የሚያመለክተው? ማንን ለማመልከቱ መጽሐፉ ራሱን ጠይቀው ይነግራል። በቃ ሚዩት አድርግ። እሺ ወንድማችን ዝም ብሎ ነው የሚኬደው። በነገራችን ላይ ማርያም ከሥላሴ አካል እንዳንዱ ናት ማለት ልክ እንደ አብ ወይም እንደ ወልድ እንደ መንፈስ ቅዱስ ናት ማርያም።
ማርያም ከአብና ከወልድ ከመንፈስ ቅዱስ አታንስም አትበልጥም፣ ትክክል ናት ማለት አምሳያ ናት። አምሳያ ናት። ለዚህ ነው የሚክደው። በነገራችን ላይ ለአብ ለወልድ ለመንፈስ ቅዱስ ሲነገር ስለ አምላክነታቸው አብም አምላክ ነው፣ ወልድም መንፈስ ቅዱስም አምላክ ነው። አንዱን አምላክነት ኢኳሊ ነው ሼር የሚደረግ ወይም ደግሞ አንዱን የመለኮት ባህሪ ሶስቱም ኢኳሊ ነው ተገልጦባቸው የሚኖረው። ስለዚህ አብ ከወልድ እንደማይለይ ወልድም ከመንፈስ ቅዱስ እንደማይለይ ማለት በመለኮት ማለት ነው። አንዱ ከአንዱ እንደማይበልጥ አንዱ ከአንዱ እንደማያንስ ትክክል እንደሆኑ ሁላ ማርያምና መስቀሉ ከአብ ከወልድ ከመንፈስ ቅዱስ ጋር ትክክል ናቸው። ስለዚህ ማርያም አምላክ ናት ማለት ነው። ኦኬ፣ ማርያም አምላክ ናት። ቤተ ክርስቲያን ውስጥ ማርያምን እንደ ከስላሴ እንዳንዱ ከስላሴ አካላት እንደ አንዱ ነው የምታምነው፣ የምትቆጥረው፣ የምትቀበለው። እሱ ብቻ አይደለም፣ እንዲህ ካላመኑ እንደሚፈረድባቸውም ጭምር ቤተክርስቲያኗ ታምናለች። ለምሳሌ እንዲህም እናምናለን እናመልካለንም፣ እንዲህም እንናገራለን እናመሰግናለን። እንዲህ የሚያምን ይድናል። ምን ብሎ የሚያምን? መስቀልና ማርያም ከስላሴ ወይም ደግሞ ከአብ ከወልድ ከመንፈስ ቅዱስ ጋር ትክክል ናቸው ብሎ የሚያምን ይድናል። ግልጽ ነው። እንዲሁም የማያምን ይደየናል። እንዲህ የማያምን ማለት ይፈረድበታል ማለት ማርያም ከአብ ከወልድ ከመንፈስ ቅዱስ ታንሳለች፣ ትክክል አይደለችም ብሎ የሚያምን ይፈረድበታል። ማርያም እንደ አብ እንደ ወልድ እንደ መንፈስ ቅዱስ ትክክል ናት፣ አምሳያ ናት ብሎ የሚያምን የሚቀበል ደግሞ ይድናል ብላ ታምናለች ቤተክርስቲያን ነው። ሲያመልኩ የሚያመልኩ ማርያምን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው። ሲያምኑባትም እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው። ሲያመሰግኗትም እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው። ስለዚህ የኦርቶዶክሷ ማርያም አምላክ ናት ማለት ነው። ብራዘርዬ ዳጊ ጥያቄ ካለው ተቀበል። ዳግሻ ያለ እሺ፣ ጠይቆ ነበር አሁን አይደል? ኦልሬዲ ሌላ የቀረ ጥያቄ አለ? ወረደ እንዴ? እሺ፣ ቤካይ ሰማለሁ። ቤካይ አዎ፣ ዳግሻ ይሰማል። እሺ፣ ወረደ መሰለኝ። አዎ፣ በቃ ልጁ እንትን ነው ወስኗል፣ መብቱ ነው፣ ገብቶታል። ከጅማሬው ጀምሮ ያለን ነገር ራፓፕ እናርግና መጨረሻ ላይ አንድ ጥቅስ አነብላችኋለሁ። በጠቅላላ ምንድን ነው እያወራን ያለ ነው? ጴንጤዎች አምላክ እግዚአብሔር ነው ብቻ እያለን ነው። ኦርቶዶክሶች ብዙ ጥቅስ አለን አምላክ እግዚአብሔር